እቴጌ ጣይቱ ያሰሩት ህንጻ አለ ኢየሩሳሌም ውስጥ ዛሬም ድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሩሳሌም እየተከራየ ገቢ የሚያገኙበት መተዳደሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነችና በጣም ትልቅ ግዙፍ ቤተክርስቲያን ማይተናል ኪዳነ ምሕረት ቤተክርስቲያን እሱንም እናነሳለን። የዴር ሱልጣን ጉዳይ አለ። ነፍስ ዘርቶበት ዛሬ የሂብሩ ቋንቋ ብቻውን የጥናት የምርምር የዓለም ፖለቲካ የሚቀመርበት የዓለም ኢኮኖሚ የሚቀመርበት ስንትና ስንት ስነ ጽሑፍ እንደገና የተጻፈበት የተተረጎመበት ትልቅ ቋንቋ አድርገው አወጡ እነዚህ ሰዎች። ተመራማሪዎች የፊዚክስ የኬሚስትሪ በቴክኖሎጂም በየትኛውም ዘርፍ ላይ በማህበራዊም ጉዳይ ላይ ቢገቡ እንኳን ውጤታማ የሚሆኑ ህዝቦች ናቸው። ለምን ብለን ነው ይሄን መጠየቅ ያለብን። እንግዲህ ማለት ተክሎችን በቋንቋ ያናግራሉ እስራኤሎች። ተክሎች ቋንቋ አውጥተዋል። ከዛች እንዲሁ በተለምዶ እንደምትባለው የበሬ ግንባር ከምታክለው እስራኤል ምን ትማራለች ብለን ዛሬ ስንቀመጥ ብናፍርም እንኳን ምክንያቱም የሺህ ዓመታት ታሪክ ያላት ኢትዮጵያ አረመኔያዊ ድርጊት የተፈጸመባቸው ህዝቦች ናቸው። እነሱ ከዛ መከራ ውስጥ ወጥተው ከተበተኑባት ቦታ ላይ ዳግም አገር መስርተው በዚህ 77 ዓመት ውስጥ ምንድነው ያመጡት እስራኤላውያን? ኢየሩሳሌም እውነትም 40 ይሸበራል ኢየሩሳሌም የተባለው እየመሸ ከ40 ባሻገር እየመሸ በሄደ ቁጥር እዛ ነገሮቿ እየነቁ ደብረ ብርሃን ስላሴ ውስጥ የምትታየው ቅድስት ድንግል ማርያም አበሾች እንዴት ሳልዋት የሚለው ነው። እና የደብረ ብርሃን ስላሴ ውስጥ ያለችው ቅድስት ድንግል ማርያም ንቅሳት አላት። መቼም እኔ ግብርና ሰው አይደለሁም። ግብርናን ግን በህይወት ዘመኔ እንደዚህ የወደድኩበት እስራኤልን አይቼ የወደድኩበት ታሪክ የለም። በቃ በረሃማ ነው፣ ድንጋይ ያለው ነው የሚመስለው። ያንን በረሃ ለዚያውም ውሃቸው ጨዋማ ነው። ከዛ ደግሞ በጣም ትንሽ ናት ቦታዋ። በረው ላይ ወጣው ዓለምን ሁሉን ነገር የተቆጣጠሩ ህዝብ መሆናቸው በጣም 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 ገርሞኝ ነው የመጣሁት። የኢትዮጵያን ድምጽ ሰላም ለእናንተ ይሁን ውድ አሐዱ ቤተሰቦች። ሳምንታዊው አሐዱ መድረክ ፕሮግራም ተጀምሯል። እስከ 5 ሰዓት አሐዱ መድረክን እየተከታተላችሁ አብራችሁን እንድትቆዩ ጋብዛለሁ። ሊዲያ አበበ አሐዱ መድረክን እየመራው አብሬያችሁ ቆይታ አድርጋለሁ። በቴክኒኩ ነጻነት ኪዳኔ አብራናለች። በስቱዲዮ የስልክ ቁጥሮቻችን እየደወላችሁ ሐሳብ አስተያየታችሁን መስጠት በ7545 አጭር የጽሁፍ መልእክትና እንደዚሁ ደግሞ መደወልም ትችላላችሁ። ነጻ ነው፣ ልዩ በሆነ መልኩ አይቆጥርም። በፌስቡክ ገጻችን አሐዱ ሬዲዮ ኤንድ ቲቪ በሚለው ላይ ደግሞ ስርጭታችንን እየተከታተላችሁ መልእክቶች ልታውልን ትችላላችሁ። ዛሬም እንግዲህ አሐዱ መድረክ በአንድ ጉዳይ ላይ ትኩረቱን አድርጎ ውይይት ያደርጋል። በቅርቡ እኔ ሌላ ባልደረባዬ አቶ ጥበቡ በለጠና ወይም ጋዜጠኛ ጥበቡ በለጠና ሌሎች ከተለያዩ የመገናኛ ብዙሃን የተውጣጡ ከፍተኛ ባለሙያዎች ወደ እስራኤል ተጉዘን ነበረ። በእስራኤል የማህበራዊም የኢኮኖሚያዊም የፖለቲካዊም ሂደቶቿ የስካሁን መንገዶቿ ሁሉ ላይ ያለችበት ሁኔታ በአለፉት 2 ዓመታት ደግሞ ከፍልስጤም ወይም ከጋዛ ካለው የሐማስ አስተዳደር ጋር
ያደረገች ያለችው ጦርነት በኢራን በኩል የደረሰባት ትንኮሳና የተቋቋመችበት መንገድ በሊባኖስ በኩል ያለው ስጋትና ታጣቂውን የሄዝቦላ ቡድን ለእስራኤላውያንና ለመላው ለቀጠናው በተለይ ለመካከለኛው ምስራቅ ችግር ወይም ስጋት በማይሆን መልኩ የማዳከሙ ሂደት ላይ ምን እየሰራች እንዳለና በግብርናም በቱሪዝም እንደዚሁ በፖለቲካው ረገድም ደግሞ ያለችበትን ሁኔታ ለማየት በዛ በስፍራው ተገኝተን ነበረ። በቴል አቪቭና በኢየሩሳሌም ቆይታ አድርገናል። ቀደም ባሉት ወይም ደግሞ ባለፈው ሳምንት በነበሩ ፕሮግራሞች እዛ መገኘታችንንና በቀጥታ ዘገባና በዜናዎቻችን ውድ ቤተሰቦቻችን መረዳታችሁ ይታወሳል። ባለፈው ሳምንትም በኢትዮጵያ እስራኤል አምባሳደር ጋር ቆይታ አድርጌያለሁ። እዛ ካየናቸውና ምን ጉዳዮች ነበሩ የሚሉትን ነገሮች እናንተ እንድታዩበት ደግሞ ዛሬ እኔና ባልደረባዬ ጥበቡ በለጠ ቆይታ እናደርጋለን። ከእስራኤል ምን እንማራለን? በመገናኛ ብዙሃን በኢኮኖሚ በተለይ ኢኮኖሚያ የተገነባው ግብርና ላይ ነውና በግብርና የሀገር የማስተዳደርና የሀገረ መንግስት ግንባታ ሂደቷ የዜጎቿ የሀገር ወዳድነትና የብሔራዊ ጥቅም የማስጠበቅ ፍላጎት ከልጅነት እስከ ዕውቀት ድረስ እነዚህ ዜጎች ሀገራቸውን ለመጠበቅ የሚሰራበት መንገድ የራሳቸውን አርበኞችና ጀግኖች የማወደስና ሀገራቸውን ዳር ድንበር የማስጠበቅ ብቻ ሳይሆን ዜጎቻቸው የተፈሩና የተከበሩ እንዲሆኑ መንግስታቸው የሚሰራበትን መንገድ እንዴት እንደሆነ እሱን እናብራራለን። ካየነው ነገር ደግሞ እኛም የተገረምንባቸውን ለኛም ይጠቅማሉና እኛም ብንማርባቸው ያልናቸውን ነው ይዘን የመጣ ነውና እየተከታተላችሁ ሐሳብ አስተያየቶቻችሁን እንድትሰጡ እንጋብዛለሁ። በቀጥታ ወደ ውይይቱ አልፋለሁ። እኔ እንግዲህ ዛሬ አወያይ ብቻ ሳይሆን ተወያይም ነኝና እኔና ጥበቡ በጋራ ነው የምንወያየው። ጥቤ እንኳን በደህና መጣ። ሌዶ እንኳን በሰላም ቆይሽኝ። በጣም ጥሩ ርዕሰ ጉዳይ ነው። አዎ እንግዲህ ለ5 ለ6 ቀን ያህል በቴል አቪቭና በኢየሩሳሌም ቆይታ አድርገናል። ከገባንበት ቀን ጀምሮ እስከ ምንድነው እስራኤልን ለቀን እስከወጣንበት ጊዜ ድረስ የተጣበበ ነበረ መርሃ ግብራችን። በዛ መርሃ ግብር ግን እያየናቸው እያንዳንዳቸው ነገሮች ለኛ ከማስተማር እኛን ከማስደነቅ በላይ ቁጭት ነው የፈጠሩብን። ያለንበትን ሁኔታ ራሳችንን እንድንገመግም ያደረገን ሰፊዋ በጣም በብዙ በከርሰ ምድርም በገጸ ምድር ውሃ የተትረፈረፈችው ኢትዮጵያ፣ የዝናብ ውሃ በአመት 2-3 የምታገኘው ኢትዮጵያ፣ የዜጎቿ ብዛትና በወጣትነት ላይ ወይም በወጣት የተገነባች ሀገር መሆኗ አቅሟ ሪሶርሷ እነዚህ ሁሉ ለምለሟ የምትባለው ኢትዮጵያ ከዛች እንዲሁ በተለምዶ እንደምትባለው የበሬ ግንባር ከምታክለው እስራኤል ምን ትማራለች ብለን ዛሬ ስንቀመጥ ብናፍርም እንኳን ምክንያቱም የሺህ ዓመታት ታሪክ ያላት ኢትዮጵያ እንደ አዲስ ከተሰባሰበች ወይም እንደ ሀገር ከሆነች 77 ዓመት ከሞላት እስራኤል ምን ትማራለች ስንል ብናፍርም ግን ደግሞ መማር አይከፋምና ምንወስዳቸው ነገሮች ይዘን መተናል። እውነት ነው። 77 ዓመት 1942 የተመሰረተች ናት። እንግዲህ የ41 1941 ይቺን ሀገር እንግዲህ ከአውሮፓ ውስጥ የጀርመን ናዚ ወደ 6 ሚሊዮን አይሁዳውያን እስራኤልን ዘር ያለባቸውን ዜጎች ከጨረሰ በኋላ የተመሰረተች ነው። ያውም ከእልቂት በኋላ በጣም መጥፎ ድርጊት ተደርጎባቸው በዓለም ላይ እጅግ ከባዱ አረመኔያዊ ድርጊት የተፈጸመባቸው ህዝቦች ናቸው። እነሱ ከዛ መከራ ውስጥ ወጥተው ከተበተኑባት ቦታ ላይ ዳግም አገር መስርተው በዚህ 77 ዓመት ውስጥ ምንድነው ያመጡት እስራኤላውያን የሚለውን እሱ ነው ትልቁ ርዕሰ ጉዳያችን መሆን ያለበት ብዬ ነው ማስበው። ምክንያቱም እስራኤል ዛሬ የዓለም የፖለቲካ የኢኮኖሚ የማህበራዊ ጉዳይ የሚፈታቱ የሚገጣጠሙበት ትልቅ አገሪቷ ትንሽ ግን የዓለም ጉዳይን የያዘች በጣም ተጽዕኖ ፈጣሪ አገር ለመሆን ያደረሳት ምንድነው? ምን አይነት ሚስጥር ነው የሚለው ብዙዎቻችን ሁሉም ሀገራት ሊወስዱ የሚገባው በተለይ ደግሞ እንደ ኢትዮጵያ አይነት ከእስራኤል ጋር በብዙ መልኩ የ3000 ዓመት ታሪክ የግንኙነት ታሪክ የምታወጋ አገር
ብዙ ነገር መማር አለባት። አንደኛውና ዋነኛው ብዬ ማስበው የህዝብ አንድነት የህዝባቸውን እንግዲህ እስራኤል እንደ የናት ከሆነ በጣም አክራሪዎች ያሉበት ፓርላማ ውስጥ ለዛው በአክራሪ የሆኑ ጽንፍ የሚይዙ አካላት ያሉባት ገለልተኛ የሆኑ ያሉባት የተለያዩ ሃይማኖት የሚያራምዱ ያሉባት ነገር ግን ሁሉም በአንድነት እስራኤል የምትባለዋን አገር ለሷ ጥቅም ለሷ አንድነት ለሷ ልዕልና የሚታገሉ ሆነው የሀገራቸውን ታላቅነት ያመጡ በ77 ዓመት ውስጥ በረው ላይ ወጥተው ዓለምን ሁሉን ነገር የተቆጣጠሩ ህዝብ መሆናቸው በጣም 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 ገርሞኝ ነው የመጣሁት። አዎ የሚገርመው ጥቤ እንግዲህ ለብዙዎች በተለይ ለክርስቲያኑም ለእስልምናውም ለየትኛው እምነት መነሻ ከዛ ሀገር የወጡ ነቢያትና ሐዋርያት ናቸው ተብሎ ነው የሚታወቀውና እቺ ሀገር ጥንት መሰረቷ ወይም ደግሞ ከሺህ ዓመታት በፊት በብሉይም ይሁን በአዲስ ኪዳንም ይሁን ዘመን እንደ መኖሯ መጠን ለብዙዎች እስራኤል ከተመሰረተች 77 ዓመቷ ነው። ዳግም ከተሰባሰበች ሲባል ምናልባት እንዴት ሆኖ የሚል ጥያቄ ሊኖር ይችላል። ቀደምት ሀገር ናት ተብሎ ግን እስራኤላውያን አንተ ቀድመህ በመግቢያ ብለዋል ተበታትነው የነበሩ በዓለም ላይ ከፍተኛ የዘር ጭፍጨፋ የተደረገባቸው የተገለሉ እንደ ምንዱማን የታዩ እንዳይማሩ እንዳይሰሩ የተከለከሉ ነበሩ። ግን እነዛ የተከለከሉባቸውን መንገዶች አሸንፈው የወጡባቸው ሂደቶች አስደናቂ ናቸው። በዓለም የሳይንስ በዓለም የቴክኖሎጂ በዓለም የፖለቲካ በዓለም የምርምር ስራዎች ላይ እና የስነ ጽሁፍ ስራዎች ላይ ሳይቀር ግንባር ቀደም ናቸውና በተለይ በእነ አሜሪካ በአውሮፓ በተለያዩ ሀገራት ላይ የሚሰሯቸው ስራዎችና ቀደምት እስራኤላውያን ወይም ደግሞ አይሁዳውያን ያበረከቱት ስራ ትልቅ ነው። ብዙዎችን መጥቀስ ይቻላል። የአይሁድ ዝርያ የሌለባቸው ተመራማሪዎች የፊዚክስ የኬሚስትሪ በቴክኖሎጂም በየትኛውም ዘርፍ ላይ በማህበራዊም ጉዳይ ላይ ቢገቡ እንኳን ውጤታማ የሚሆኑ ህዝቦች ናቸው። ለምን ብለን ነው ይሄን መጠየቅ ያለብን። እንግዲህ ድጋሚ ከተሰባሰቡ በኋላ የገነቧት ሀገር እነሱ እንደሚያምኑት ወይም ደግሞ እዛ ሄደን እንደተገነዘብነው እንደምታቀው ካሉት የማህበረሰብ ክፍሎች 20% የአረብ እንግዲህ እስራኤላዊ ሆኖ እስልምናን ነው የሚከተሉት። ቀሪዎቹ የአይሁድ እምነት አላቸው፣ ክርስትናም አለ። በብዙ ቦታዎች ላይ ስንዘዋወር እንደውም ያገኘናቸው የካቶሊክ ክርስትና እምነት ተከታዮች ናቸው። ከዛ የኦርቶዶክስ እምነት አለ። እንደውም በጣም እነሱ አክራሪ የሚባሉት የኦርቶዶክስ እምነት ተከታዮች አሉ። የቤተ እስራኤላውያን ወይ ደግሞ የኢትዮጵያዊ እስራኤላውያን ደግሞ የአይሁድ እምነት ይከተሉ እንጂ ብዙ ስነ ስርዓታቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓት ጋር የሚመሳሰል ይመስላል። እንግዲህ የኖሩበትም ስለነበረ እዚህ እነዚህን አይተናል። እነዚህ ሁሉ ሆነው ግን ሀገሪቷ በትንቢተ ሕዝቅኤል ላይ እስራኤል ከተበታተናችሁበት ዳግም ሰበሰባችኋለሁ የሚል የትንቢት ቃል ነበረን። እንደምንሰባሰብ እናቅ ነበር። ስለዚህ ስንሰባሰብ ምን ማድረግ አለብን ብለን ቀድመን የራሳችንን ዜጎች ማስተማር ከያለንበት እንግዲህ ከአውሮፓ እስከ ደቡብ አሜሪካ ድረስ ነው ተበትነው የነበሩት እንደምታውቀው ኢትዮጵያ ድረስ ሌሎች የአፍሪካ ሀገራት ኬንያ በብዙ የአፍሪካ ሀገራትም ተበትነው ነበሩ ነው የሚባለውና ሲሰባሰቡ ዜጎቻቸውን እያንዳንዱን የወሰዱበት መንገድ የሚደነቅ ሆኖ ሳለ እንደሚበታተኑ በትንቢት ተነግሮናል። እንደምንሰባሰብ እናውቃለን። ስለዚህ ስንሰባሰብ ግን አንድ ልንገነባት የምንፈልጋትን ሀገር የምናዋጣውን ጉዳይ ቀድመን ነው መማር ያለብን። በፊዚክስ ቀመር፣ በኬሚስትሪ፣ ከዛ በሕክምና፣ በፖለቲካ፣ በስለላ፣ በግብርና በየትኛው ነው አድርገን ሀገራችንን የምንገነባው ብለን በሁሉም ዘርፍ ነው ሰልጥነን የጠበቅነው ነው ሲሉ የነበረውና አምባሳደሩንም መጥቼ ሳናገር እንደምንበታተን እናውቃለን። ስንሰባሰብ ግን ምን እናደርጋለን ነበረ የቀደምት እስራኤላውያን አባቶቻችን ያደረጉት ነው። ለዚህ እንግዲህ ትልቁን ተጋድሎ ሲያደርጉ የነበሩት እነ ቴዎዶር ሄርዝል ናቸው። እነሱ ኦስትሪያ ሃንጋራዊ ነው ማለት የኖረው እዛ ነው፣ ኦስትሪያ ውስጥ ነው የኖረው። የሃንጋሪ ዜግነትም አግኝቶ ነበረ። ጋዜጠኛ ነው። የሙሴን እንግዲህ ማርና ወተት ወደምታጠጣው ምድር ወስዳቸዋል ወይም እግዚአብሔር ያስገባቸዋል የተባለላቸውን ቃል እሱን የፈጸመላቸው ብለው ነው እስራኤላውያን የያዙት።
እሱ በርግጥ ገና እስራኤል እንደ ሀገር ሳትሰባሰብ ቢሞትም ልቤን ወይም የልቤን ደም ለሀገር ይሰጥቻለሁ ብሎ ነው የሞተው። ከዛ ደግሞ ዴቪድ ቤንጎሪዮን የአየር መንገዱ ሁሉ የተሰየመላቸው ሰዎች ደግሞ ትልቁን ጥረት አድርገው እስራኤልን ሀገር አድርገዋታል። እነዚህ ሁሉ ተዋጣው እስራኤል ሀገር ሆነች። ከዛስ ነው እንግዲህ እኛ ያየናቸው ደግሞ አዎ በጣም አንዱ እንደውም በቋንቋ ትምህርት ቤቶች ራሱ የሚነሳው የዚህ የሂብሩ ቋንቋ እንግዲህ እስራኤል የምትባለው ሀገር እንዳልሽው ሊዱ ልጆቿ ተበታትነው በየቦታው ተበታትነው ቋንቋቸውም የሂብሩ ቋንቋ በተለያየ ተጽዕኖ ውስጥ ገብቶ የጠፋበት ሁኔታ ነበር ለረጅም ዘመን። እንግዲህ ወደ 2500 እና ከዛ በላይ አመታት ነው የሚቆጠሩት። በጣም እኮ ረጅም ነው በሰው ልጅ ትውልድ ጠፍቷል እኮ በጣም። እና ከዛ በኋላ የዛሬ 77 አመት እነዚህ ሰዎች አገራችን እስራኤል ብለው እንዳግም ሲመሰርቷት ያ የጠፋውን የሂብሩ ቋንቋ ከያሉበት ተሰባስበው እንግዲህ በቋንቋ ታሪክ የቋንቋዎች ምንድነው ይከስማሉ ወር ይሞታሉ ይባላል። እና ያ የከሰመን የሞተን ቋንቋ የሂብሩን ቋንቋ እንደገና ነፍስ ዘርተውበት ከ2500 አመታት በኋላ ነፍስ ዘርተውበት ዛሬ የሂብሩ ቋንቋ ብቻውን የጥናት የምርምር የዓለም ፖለቲካ የሚቀመርበት የዓለም ኢኮኖሚ የሚቀመርበት ስንትና ስንት ስነ ጽሑፍ እንደገና የተጻፈበት የተተረጎመበት ትልቅ ቋንቋ አድርገው አወጡ እነዚህ ሰዎች። እና በቋንቋ ዓለም ራሱ በቋንቋ ትምህርት ቤት ሌላ መንገድ ሌላ ፍኖት ነው ያሳዩት። ልክ አሁን ምን ይባላል ቋንቋ ቢሞትም ይነሳል የሚለው ለምሳሌ ሂብሩ እየተባለ በምሳሌነት ተቀምጧል በቋንቋ ዩኒቨርሲቲዎች ውስጥ። እና ምን እነዚህ ሰዎች ምንድነው በቃ ሁሉን ነገር እንደ አዲስ እንደ በቃ በሰው ልጆች እሳቤ ውስጥ አዳዲስ ነገሮችን የሚያመጡ ልዩ ፍጥሮች ሆነው ነው ያገኘዋቸው ነው። እና ይሄ ቋንቋቸው ነው። ሌላው መቼም እኔ ግብርና ሰው አይደለሁም። ግብርናን ግን በሕይወት ዘመኔ እንደዚህ የወደድኩበት እስራኤልን አይቼ የወደድኩበት ታሪክ የለም። ሲወራ ሰማለሁ የእስራኤል አውሮፓ ውስጥ ያለን ለምሳሌ ጧት የሚመጣው እኮ የእስራኤል ፖም ነው፣ የእስራኤል ሙዝ ነው፣ የእስራኤል ብርቱካን ነው ሲባል ሰማለሁ። እና እንዴት እስራኤል በቃ ቀን ከሌት ለአውሮፓ የምታመርተው እሷ ናት እንደ የሚል ዝም ብሎ ጥያቄ ነበር። እስራኤልን ግን አገሪቷን ስናያት ፈጽሞ በሰው ልጅ ታሪክ ውስጥ መሬቷ ለእርሻ የማይመች ምድር ብትኖር እስራኤል ናት። ስለዚህ ይህችን ምድር ለእርሻ የማትመችን ምድር የዓለም የግብርና መሰረት፣ የምርምር፣ የውጤት፣ የገበያ፣ የኢኮኖሚ፣ የሀብት ምንጭ ያደረጉበትን ሚስጥር ተአምር ሳይ ምንድነው እነዚህ ሰዎች እንዴት ነው የሚሰሩት? ለምሳሌ ምንድነው አንዱ ያገኘነው ሰው ከ55 አመታት የዛሬ 55 አመት ጀምሮ ግብርና ውስጥ የእስራኤልን ግብርና ሲመራመር ሲያሳድግ የነበረው ዋናውን ሰውዬ ነው ያገኘነው። ዋናው ሰውዬ ታሪኳን አወራልን፣ አወጋን። ከዛ በኋላ ለሱ ደቀ መዝሙር እንዲያስጎበኘን ነው። ደቀ መዝሙሩ ያወጋን ማለት ተክሎችን በቋንቋ ያናግራሉ እስራኤሎች። ተክሎች ቋንቋ አውጥተዋል። ለምሳሌ የእስራኤል ወጣቶች ጥያቄ ነበራቸው በእስራኤል ግብርና ላይ። የእስራኤል ግብርና እስከመቼ ነው? አሁን ዘመኑ የኤአይ ወይም የአስተውሎት የሰው ሰራሽ አስተውሎት ውስጥ ገብተናል እና ስለ እርሻ እንዴት ነው ሁሌ የምናወራው? የእርሻን የግብርናን እድገት እና ብልጽግና ብቻ እያወራ እንዴት እንቀጥላለን ሲባል ኤአይም ግብርና ላይ መስራት ይችላል ብለው እያንዳንዱን ተክል በቲዩብ ሰው ወጣቶቹ ኮምፒውተር ላይ ቁጭ ብለው ያ ተክል ምን አይነት ሚሊሊትር ውሃ እንደሚፈልግ ራሱ ነው የሚናገረው። ቋንቋ አውጥቶ ለኮምፒውተር ይነግረዋል። 2 ሚሊሊትር 3 ሚሊሊትር ዛሬ ፈልጋለሁ፣ ይሄን ያህል ማዳበሪያ ያንሰኛል፣
ፈልጋለሁ የሚፈልገውን ነው የሚሰጡት እስራኤሎች አናግረውታል ተክልን ቋንቋ አውጥቶ እንዲናገር የሚፈልገውን እንዲናገር ስለዚህ 100% በጣም ውጤታማ የሆነ ተክል የብርቱካን የሙዝ እና የፖም በተለይ እነዚህ የአውሮፓን ገበያ የተቆጣጠሩበት እዛ ምድረ በዳ ላይ ገነት ያደርጉበት አገራቸው ገነት አድርገው ከነሱ አልፎ ሌላውን ዓለም እየመገቡ ያሉበት ማዕዳቸው የማያልቅ ሰፊ የሆነ በዛች ሀገር በዛ ይቀድም ያልሽው በሬ ግንባር በመታከለው አገር ውስጥ እያመረቱ በቃ ህዝባቸውን ያበለጸጉበት የዓለምን የግብርና በጣም ፍሬሽ የሆኑ ተክሎችን የማቅረብ ዘዴያቸውን ስናይ እንዴት ነው ነገሩ እኛ ወዴት ነን ምን ነው የምናስበው ምን እየሰራን ነው ብለን ወደ ራሳችን እንድናስብ ያደረገኝ ተአምራዊት አገር ናት እስራኤል። የመጀመሪያው ቀን እንግዲህ የሄድንበት የi24 የሚዲያ ተቋም ራሱን የቻለ በሀገሪቷ ታሪክን የፈጠረ ነው። ያ ማለት ለብሔራዊ ጥቅምና ለሀገርን ገጽታ ለማስተዋወቅ ከሚባሉት የሚዲያ ስራዎች ባሻገር የሀገሬን እውነት ለመግለጥ በዓለም ላይ ሀገር ያለችበት ሁኔታ እንዲታወቅልኝ መስራት እፈልጋለሁ የሚል ባለሀብት ያቋቋመው ነው። ለዚያውም ለብቻው ሳይሆን ከሌላ ሀገር በምንም ከማይገናኘው ከፈረንሳይ ሀገር ካለ ሰው ጋር ሆኖ ነው እንግዲህ i24 የተመሰረተው። i24ን ብዙ እንግዲህ ቤተሰቦቻችን ሊያገኙት ይችላሉ ይታወቃልም። እስራኤል 24 ነው የ24 ሰዓት የእስራኤልን ሁኔታዎች የሚዘግብ ነው። በእንግሊዘኛ አለው ፈረንሳይኛ አለው ሂብሩና ሌላ አረብኛም ቋንቋ አለው እና እነዚህ አራት ቋንቋዎች ይሰራጩበታል። 24 ሰዓት ነው የሚሰራው። ቴሌቪዥን አለው። የማህበራዊ ሚዲያ ወይም የዩቲዩብ ገጻቸውን በጣም ሰፊ ነውና አንደኛው እሱኛው ከዛ ቀን የጀመርነው እንግዲህ የሚዲያ ተቋሙ የተደራጀበት መንገድ ከማስገረሙ በላይ ለሀገር መቆርቆርንና የሀገር እውነት ይውጣልኝ ብሎ ሚዲያ ማቋቋምን ቁርጠኝነትን ይጠይቃል። ይሄ ከስር ጀምሮ እስራኤላዊ ሲያድግ የሚሰራበት ነው። ከትምህርት ቤት ጀምሮ ቂም ይዞ ቁጭት ይዞ ቁርሾ ይዞ ሳይሆን ሀገርን በምን ደረጃ ማነጽ ሀገሬን መለወጥ ለሀገሬ መቆም ለህዝቤ ከለላ መሆን የሚሉት ነገሮች ከትምህርት ቤት ጀምሮ እንደሚሰራባቸው ነው የተገለጸልን። ያንን ተቋም አይተን እንግዲህ በንጋታው ጥቢያውን ስታነሳ የነበረው ይሄ የሄድንበት የኔታፊም ኩባንያ በተለይ በደቡባዊ የኔጌቭ በረሃ ላይ ነው የሚገኘው። ኔጌቭ እንደሚታወቀው በረሃ ነው። ከበረሃማነቱ በላይ መሬቱ ሲታይ ምን አይነት ይባል በቃ በኢትዮጵያ የት አካባቢ ብለን መግለጽ እንችላለን። በቃ በረሃማ ነው። ድንጋይ ያለው ነው የሚመስለው። ያንን በረሃ ለዚያውም ውሃቸው ጨዋማ ነው። ከዛ ደግሞ በጣም ትንሽ ናት ቦታዋ። ያ በረሃ በራሱ እሱን በረሃ ነው ያለማው ይሄ የኔታፊም ኩባንያ። ኔታፊም ኢትዮጵያ ውስጥ ይታወቃል በብዙ በግብርና ስራዎቹ ማለት ኢትዮጵያ ውስጥ መጥቶ እየሰራ ባይሆንም በኢትዮጵያ የግብርና ስራዎች ላይ ድጋፍ በማድረግ በእስራኤል ኤምባሲ አማካይነትና መንገድ ላይ እንደውም እየተነጋገርን ስንሄድ የነበረው በመኪና ስናልፍ አረንጓዴነቱ የሚለዩ ተክሎች እናያለን። ወይን አለ፣ ብርቱካን አለ፣ በጣም አረንጓዴ ሆኑና እንሄድና ደግሞ ትንሽ እነዚህ በረሃማና በፀሐይ የተቃጠሉ የሚመስሉ መሬቶች እናያለን። ጎናቸው ደግሞ በፍጹም ሊገናኝ የማይችል አረንጓዴ ተክሎች እናያለን እና ያ ቦታ በስዕል የተቀመጠ ነው የሚመስለው። በእውነት በተፈጥሮ በሰው ልጅ ስራ በእጅ ስራ ያ ሊሰራ ይችላል ተብሎ አይጠበቅም። ምንም ማሽን ቢኖር የሰው ልጅ እጅ ስራ ነው ያለው። ምንም ቴክኖሎጂ ቢራቀቅና አካባቢያቸውን ያለሙበት መንገድ የውሃ አጠቃቀማቸው ውሃ ምንም የሌላት ሀገር ናት። የከርሰ ምድር ውሃ የላትም። ከግብጽ ጋር እንደውም በፊት የካምፕ ዴቪድ ስምምነት ሲደረግ በሲናይ በረሃ በኩል እስራኤልን የማለምለም ወይም የማጠጣት ስትራቴጂ ነድፍ ያለው የሚል ነበራት ግብጽ። ብዙ ጊዜ ከኢትዮጵያ ጋር ላለባት የአባይ ውሃ ተጠቃሚነት ጉዳይ የምታነሳቸው እንደ ከለላ የምታያት እስራኤልን የአባይን ውሃ አሻግርልሻለሁና ድጋፍ ስጪኝ ነው። ይሄንንም ወደ ኋላ እናነሳዋለን። እስራኤል በምንም መልኩ በኢትዮጵያ ውስጥ ጉዳይ ላይ ገብታ እንደማታውቅና የኢትዮጵያን ጥቅም በሚጻረሩ ጉዳዮች ላይ እጇ ገብቶ ታይታ እንደማትታወቅ ይሄ ትልቅ ስትራቴጂ ነበረ። ግን ያንን በተግባር አላየንም። ውሃ የላትም።
የከርሰ ምድር ውሃ የላትም የገጸ ምድር ውሃውን ብንም የለም እንግዲህ በረሃ ነው እንዳልነው ግን ደግሞ ያንን ያላትን የሜዲትራኒያን ውሃ ጨው ነው እንኳን ተክል ምንም ነገር በቃ ሊጠቅም እንደማይችል ይታወቃል ከውሃ ሀብትነት ባሻገር እሱን የማጣራት ጨውን የማጣራት ስራ ትሰራለች ከዛ ደግሞ ከያንዳንዱ ከመጸዳጃ ቤት ከመታጠቢያ ከየትኛውም ቦታ የሚወጡ ተረፈ ምርቶች አይወገዱም እነሱም ይጸዱና ወደ እርሻ ተመልሶ ይገባሉና እኛ የተትረፈረፈ የውሃ ሀብት ያለን የገጸ ምድርም የከርሰ ምድር ውሃ ባለቤቶች በአፍሪካ ካለን ውሃ ትንሿን እንኳን ያልተጠቀመን ተብለን የምንገለጽ እነዚህ ሁሉ ወንዞች ያሉን ወንዝና ተፋሰሶቻችን ለጉድ የሆኑ ደጋግም ይላለው ዝናብ በአመት 3 ያው በአመት 2 ግድ ነው በአመት 3 ጭራሽ የሚታይባት ሀገር ምን ተጠቅመናል እንኳን ውሃ እንዳለን እንኳን ዝናብ እንዳለን ቀርቶ በድርቅ እና በረሃብ ስማችን የሚጠቀስ ሆኗል ያ የሥራ ውጤታችን መዳከም ነው ወይም ደግሞ የስትራቴጂ ችግራችን ነው ወይም የተያዘው የፖሊሲ ችግራችን የማስፈጸም ብቃት ማነስ ነው እንጂ በሰው ኃይል ከተባለ በሰው ኃይል በጣም ብዙ የህዝብ ቁጥር አለን በቆዳ ስፋት በመሬት ከሆነ በጣም ሰፊ ለም መሬት አለን ለእርሻ ተስማሚ የሆነ ደግሞ እንደውም ዳቦ የሆነ መሬት ነው የሚሉን ይሄ ሁሉ አለን ማረስ እንችላለን ለግብርና ቀደምት ነን እንደውም እርሻን ዘመናዊ ያላደረግነው እንጂ በማረስ እኮ ቀደምት ነን ኢትዮጵያውያን በመስኖ ከአፍሪካ ከአምስቱ ሀገራት 3ኛ ነን በመስኖ ልማት ላይ ካሉት ግብጽን መወዳደር ባንችልም ናይጄሪያ ደቡብ አፍሪካ አሉ እኛም አለንበት እኛ እንደዚህ የሆኑን ህዝቦች ሄደን እዛ ስና ያሸማቆናል ጠቤ እንደውም በጣም ነው በቃ ይሄ ሰው የባወራ ቁጥር ንዴቴ እየጨመረ መጣ ቁጭቴ ስትል የነበረው ለነገ ልጆቻችሁ ነበር ሲለን የነበረው ኔታፊም ላይ ያገኘነውና ብርቱካን ከማሳ ይቆረጣል እኛም እየቆረጥን ነበረ በአለም አንደኛ የጆጆባ ዘይትን የሚልኩ ናቸው ለነ ጆንሰን ኤንድ ጆንሰን ለሎሪያል እና ለሽኔል ተቋማት ወይም ካምፓኒዎች ለሽቶና ለቅባት ምርቶች እንዲሆኑ ይልካሉ እንግዲህ ራሳቸው አምርተው ለታዳጊ ሀገር ለአደጋ ሀገር ለታላቅ ሀገር ወደ አሜሪካና ወደ አውሮፓ ነው የሚልኩትና ከብርቱካንና ከፖማቸው ባሻገር እንደዚህ አይነት ምርቶች ይልካሉ እስራኤል እንዴት አደገች የሚል እንደውም ጃፓን እንዴት ነው የሰለጠነችው እንደሚለው ሁሉ መጻፍ ማጻፍ የምትችል ሀገር ናት ያለፉት የመጡበትን መንገድ ያሳለፉት ውጣውረድ እንደ መጻተኛ የተቆጠረ ህዝብ ሀገር አልባ ተደርጎ የተቆጠረ ህዝብ እና ዓለምን ሊያጠፋ የተሰባሰበ ነው ተብሎ የተቆጠረ ህዝብ በአንድነት ግን ሀገራቸውን እንዴት እንዳለሙ ያየንበት መንገድ ለኛ ከመማሪያ ባሻገር ቁጭት ነው የወለደብን አዎ ዲዱ በጣም ጥሩ ነው ገለጽሽው እዛም እኮ አንዱ አስጎብኛችን አንቺ ሸውና እሱ በጣም የሚገርመኝ ከጉዟችን ውስጥ ምክንያቱም ለካ ሀገሪቷ በመጽሐፍ ቅዱስ ውስጥ በሙሉ ቦታዎቹ የገባኝ የመጽሐፍ ቅዱስ ጥቅስ ያለባቸው እነማን እንደነበሩበት ምናምን የሚተረክበት ነውና አስጎብኛችን በጣም ጥሩ ሰው ነበረ ያው የጁ ሃይማኖት ተከታይ ነው ነገር ግን ብዙ ነገር የክርስትናውንም የሚያውቅ ነውና እሱ የተለያዩ ነገሮችን በሚናገርበት ሰዓት አንቺ ታርሚው ነበር እና ይሄ ነገር እኮ እንደዚህ ነው ይያልሽ የመጽሐፍ ቅዱስ ዕውቀትሽንም ያየንበት ነበር እሱን በማረም ረገድና ያ በጣም እንደ ትዝታ ሁላችንም ውስጥ የነበረ ነውና እኔ እንደውም እዛ ነው ያወቅኩት እንደዚህ አይነት ዕውቀት የመጽሐፍ ቅዱስም እንዳለሽ ምክንያቱም ታሪኩን እዛ ውስጥ የሚጠቀሱ ታላቅ የመጽሐፍ ቅዱስ ውስጥ ያሉ ነቢያትን እንደዚህ ሲጠቀሱ አንቺ የሚኖሩበትን ቦታ ስንት ዓመት እንደኖሩ እንዴት ከዛ ከተነስተው የት እንደሄዱ ምናምን ስታብራሪ እስራኤል የኖርሽ ነበር ይመስለው እሱ በጣም ደስ ይላል አሁንም በአብራራሹ መንገድ የእስራኤል የግብርና በተለይ እንግዲህ አሁን እስራኤል ሲባል ብዙ ጊዜ ብዙ ኢትዮጵያውያን አእምሮ ውስጥ የሚመጣው ያው ቤተ እስራኤላውያን እዚህ ኢትዮጵያ ውስጥ የነበሩት የኛ ወገኖች እነሱ ይመጡብናል ከኛ ኢትዮጵያ ውስጥ እንዴት እንደኖሩ
ታሪካቸው የመጡበትን እንደገና ደግሞ እንዴት እንደተጓዙ ኢትዮጵያ ዛ ምን እንዳላት ያልባትን ንብረቶች በኋላ እንመጣበታለን ምን እንዳላት እነዚህ ይመጡብንና እስራኤል እንደ ሀገር ከተመሰረተች በኋላ አብዛኛዎቻችን የደራሲ ማሞ ውድነህን መጽሐፍት ስላነበብን ከስለላ ጋር ከውትድርና ጋር ከስድስቱ ቀን ጦርነት ጋር በአየር ኃይል በጣም የተካኑ የአየር ተዋጊዎች መሆናቸውን ከጦርነት ጋር እንደ ሀገር እንዴት እንደቆሙ በጣም ጀግንነታቸውን እንደዚህ አይነት ታሪኮች ናቸው በኢትዮጵያውያን አንባቢዎች አእምሮ ውስጥ እስራኤል የተቀመጠችው። እውነት ነው አንዱ ክፍሏ እሱ ነው። ነገር ግን ይሄ ከእርሻ ጋር ያላት ከግብርና ጋር ያላት ታሪኳ እምብዛም የኛ ሀገር ሰው አያውቀውም። አሁን እኛ በጣም እዛ ሆነን እንደ ቆጨን አይነት እንደ በቃ ባወሩ ቁጥር ለልጆቻችሁ እያሉ ነው የሚያወሩት። ያ ወጣት አስጎብኛችን ማሳ ውስጥ ገብቶ እያንዳንዱን ዛፍ እንዴ እያንዳንዱ ተክል አንበጣም አይበላው አንበጣ ከመጣ ወይ እዛው የሚቀር ወይም ጥሩ በሮ የሚሄድ እንዲሆነ አድርገዋል። ዛፉን ራሱ የዛን ተክል የአገራቸውን ተክል ባህሪ ባንበጣ እንዳይወረር እንዳይበላ ምን አይነት ተአምር ቢጠቀሙ ነው? ይሄ ነው ትልቁ ጥያቄ። እዛ ድረስ ደርሷል። የመጣ አንበጣ መንጋ ወይ እዛ ይቀራል ወይ ይበራል። ምንድን ነው የሰሩት? ይሄ አእምሮአቸውን ተጠቅመው ቀን ከሌት የሰሩት ስራ ነው። የሰው ልጅ አእምሮውን ከተጠቀመው ተክልንም ያው ማዋራት ይችላል፣ ተአምር መስራት ይችላል። ቀን ከሌት ያውን i24 የጠቀሹ ሚዲያ የቴሌቪዥን ሬዲዮ የዚህ ኢንተርኔቱ የምኑ እውነትም በቃ የእስራኤል ወጣት ጋዜጠኞች በሙሉ ተደርድረው ስራዎቻቸው እንግዲህ በተለያዩ ቋንቋዎች ነው የሚሰሩት። 24 ሰዓት ሙሉ የዓለምን የሀገራቸውን ጉዳይ በመገናኛ ብዙሃን በጣም እየተጣደፉ ሲሰሩ እኛ እዛ በመንጎበኝበት ጊዜ መቀና ብሎ ምን የለም ከኢትዮጵያ ነው የመጡት ምናምን ይላል። ወደ ስራው ነው የሚሄደው እና እንደው በግለሰብ ደረጃ ይቋቋም እንጂ በመንግስት ደረጃ ደግሞ ያለውን ድጋፍ ስናይ ሚዲያው ከፐብሊክ በሚሰበሰቡ ገንዘቦች ምኖች የፐብሊኩ ሀብት እየተሰጠው ጋዜጠኞች በዓለም ላይ እየዞሩ የሀገራቸውን ጉዳይ የሀገራቸውን ብሔራዊ አንድነት ጥቅም እንዴት እንደሚሰሩበት ቀን ከሌት የሀገራቸውን እድገት የሀገራቸውን ግስጋሴ የሀገራቸውንም ችግር በመዘገብ እና ነጻነታቸውን የሚዲያ ነጻነታቸውን ስናይ የጋዜጠኞቹ ነጻነት ስናይ የህዝቡን ነጻነት ስናይ ከዚህ ከአሸባሪነት ወይም ደግሞ ከዚህ አጥፍቶ መጥፋት ምናምን ባሻገር ሰዎች በሐሳብ ደልና በመጨቃጨቅ በመነጋገር እንደ ልብ ምንም ገደብ የሌለው ሐሳብ እስከሆነ ድረስ ካፉ በሚወጣው ምንም ችግር የለውም። እንደውም አንዲት ቤተ እስራኤላዊት ወደ በኋላ እንመጣበታለን የፓርላማ አባል ኢትዮጵያዊቷ እንዴት ተከራካሪ እንደሆኑ እንዴት በቃ ሐሳባቸው መግለጽ እንደሚችሉ ስናይ በቃ የሐሳብ ልዕልና ገዝፎ የታየባት የመካከለኛው ምስራቅ ትልቅ ተጽዕኖ ፈጣሪቷ እስራኤል የኢትዮጵያ ደግሞ በጣም የተሳሰረ ወዳጅነት ያላት ሀገር መሆኗን ስናይ ለምን እኛ ወደ ኋላ ቀረን? አሁንም ቁጭት ነው ያለው እስራኤልን መጎብኘት። የእስራኤል ቆይታችን ሰፊ ነው። ለጥቤ ብዙ መሰጣቸው ድሎች አንደኛ እዛ ያለን ሀብቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነችና በጣም ትልቅ ግዙፍ ቤተክርስቲያንም አይተናል። ኪዳነ ምሕረት ቤተክርስቲያን እሱንም እናነሳለን። የዴር ሱልጣን ጉዳይ አለ። ያየናቸው በተለይ ኢየሩሳሌም የምትረሳ ከተማ አይደለችም። ኢየሩሳሌም ስናስባት የመንፈሳዊነት የሚያጠቃት ጭምት ከተማ ትመስለናለች ሄደላ ላየናት ኢትዮጵያውያንና በመጽሐፍ ቅዱስም በየትኛውም መልኩ ስትታይ ኢየሩሳሌም እንግዲህ በጣም ብዙ ነገሮቿ እንዳልኩት ከሃይማኖት ከእምነት ጋር ተሳስሮ በቃ የታሰረች ከተማ የምትመስልናት። ግን ኢየሩሳሌም እውነትም 40 ይሸበራል ኢየሩሳሌም የተባለው እየመሸ ከ40 ባሻገር እየመሸ በሄደ ቁጥር እዛ ነገሮቿ እየነቁ ዜጋው እየነቃ ቢዝነሷ የንግዱ እንቅስቃሴው እየነቃ የሚሄድባት
በጣም የነቃች ከተማ የነቃ ህዝብ ያለባት ከተማ ናት። ገና ከቴልአቪቭና ደቡባዊ እስራኤልን ስላልጨረስን ነው እንጂ ወደ ሰሜኑ ሄድንባቸውንም እናነሳለን ባለን ሰዓት። የደቡባዊ እስራኤል ላይ እንግዲህ ከኔጌቭ ሌላ በዋናነት ይሄ የኦክቶበር 7 የ2023ቱን ጥቃት እና ያደረሰው ተጽዕኖ በወቅቱ ያ ጥቃት ሲፈጸም እንዴት ያለ ነበር ሁኔታው፣ አካባቢው ምን ይመስል ነበር፣ ከዛ ጥቃት በፊትስ የዛ አካባቢ ላይ የኖረ ያለው ዜጋ አኗኗሩ ምን ይመስል ነበር የሚለውን አይተናል። የመጀመሪያ ሄድንበት ኪቡትዝ የሚባለው ነው። ኪቡትዝ በዜና እንግዲህ በጣም ይታወቃል። የመጀመሪያው የሐማስ ሽጉጥም ይሁን ጥቃት የደረሰበት ነው። አካባቢው እኛ ስናየው ሰፊ የግብርና ስራዎች የሚሰሩበት ግን ጥቂት ማህበረሰብ ያለበት፣ በእኛ ሀገር አገላለጽ እንዴት እንበለው እንግዲህ የአውራምባ ማህበረሰብ አይነት አኗኗር ያለው ነው። ከአስጎበኙንና ከባለ ታሪክ እንደተረዳ ነው ጥቤ እንደምታውቀው እሳቸው ሲገልጹልን የነበረው የመመገቢያ አዳራሽ አላቸው። እዛ መመገቢያ ውስጥ ከፍልስጤም ወይም ደግሞ ከጋዛ የሚመጡ ጋዛውያን ፍልስጤማውያን አብረዋቸው የሚመገቡበት፣ አብረው የጋራ የአኗኗር ስርዓት የሚከተሉበት፣ አንተ ከዚህ ነህ እኔ ከዚህ ነኝ የማይባባሉበት፣ ከ2 ኪሎ ሜትር ርቀት ባልተናነሰ አብረው ድንበር ይክፈላቸው ወይም ደግሞ ድንበር ያለያያቸው እንጂ አብረው በጋራ የሚኖሩባቸው ነበሩ። ቤቶቻቸው እሳቸው ሲገልጹልን እንደነበረው ከአየር ላይ ለሚመጡ ጥቃቶች ለመከላከል የተሰሩ እንጂ በእግረኛ እና ለዚህ አይነት ድንገተኛ የመሳሪያ ጥቃት ለመከላከል ያልተሰሩ በመሆናቸው ያ ጥቃት ሲፈጸም ብዙ ጉዳት ደርሶበታል። ታሪካቸውንም እንዴት አድርገው ማቆየት እንደሚችሉ ከዚህ ከአየነው ከሆሎካስት ሙዚየሙ ባሻገር ኪቡትዝ አንደኛው ማሳያ ነው። ምንድነው በአካባቢው ላይ ጥቃት ሲፈጠር የመመገቢያ ክፍሉ በር በሽጉጥ ወይም በመሳሪያ ተመቷል። የጥይት ጥቃት ደርሶበታል። ቤቶች ነደዋል፣ በጣም ወድመዋል። ግን ተጠራርገው ባሉበት ነው የተቀመጡት። አንዳንድ ቤቶች እንደውም ግቢ ውስጥ ወይም ደግሞ እዛ አካባቢ ላይ ያሉት እዛ ውስጥ አንድ ያየናቸው ባለ ታሪክ ህይወታቸው አልፏል። ወጣት ናቸው። እሱ ልጆቹና ባለቤቱ ናቸው ያረፉት። ፎቶ እዛው ተሰቅሎ ነው ያለው። ሳሎን ውስጥ ያለው የቴሌቪዥን መስቂያ ሳይቀር ቁጭ ብሏል። ተጸዳድቷል፣ ግን ታሪኩ ባለበት ቁጭ ብሏል። ያ መማሪያ ነው። እየሄደ አካባቢውን የሚጎበኝ ሰውና የዛን ቀን ታሪክ ለመረዳት የሚሞክር ሰው ሁሉ ሲያያቸው የሚፈጥረው ስሜት አለ። እዛ ቤት በዛ ቀን ከዛን ቀን በፊት ህይወት በጣም ሰላማዊ ነበረች። እንደዚህ አይነት ጥቃት መጥቶ ህይወቴ ይነጠቃል የሚል ነዋሪ አልነበረባትም። እዛ ግቢ ህይወት ከዛ ቀደም በግብርና አብሮ በመብላት የአካባቢው ማህበረሰብ የሚማርባቸው የአካባቢው ማህበረሰብ አብሮ በጋራ የሚኖርባቸው ነገሮች የሚነገሩበትና ዕለታዊ ሂደቱ ህይወት የሚፈጸምበት እንጂ በጥቂት ሰዓታት ውስጥ ያ የተለዋወጠ ነገር መጥቶ ታጋችም ሟችም ይበዛበታል ተብሎ ማይታሰብ ነበር። ያስጎበኙን ሰው አዛውንት ናቸው፣ ተለቅ ያሉ ናቸው። ያንን ኪቡትዝ ማህበረሰብ ወይም ኪቡትዝ አካባቢን ከመሰረቱ ቀደምት አባቶች ዘርግንዳቸው ይመዘዛል ወይም የሳቸው አያቶች ናቸው የመሰረቱት። ግን እኛን በሚያናግሩበት ወቅት የነበራቸው ስሜት አሁንም እኛ የስነ ልቦና ቀውስ ውስጥ ነን ያሉ ነበር ሲገልጹልን የነበረው። ከስነ ልቦና ቀውስ ወይም ደግሞ ያለቀሱ አንዳንዴ እንደሚገለጸው እንግዲህ አንድ ሁነት ወይም አንድ ነገር ከተፈጸመ በኋላ ፖስት ትራውማ ይባላልና ግን እኛ ኢንትራውማ ውስጥ ነን ነበር ሲሉን የነበረው። ቀን ሁሉ ደረታቸው ላይ ለጥፈዋል። ያዘንኩት በዛ ምክንያት ያንን ጥቃት በፈጸመ ኃይል ምክንያት በዛም በኩል የወደመው ህይወትና የወደመው ንብረት ያሳዝናል በጣም። በተመሳሳይ መልኩ ያየናቸው ነገሮች ግን ባልታሰበ መልኩ የተፈጸመ ጥቃት ምን ያህል የዛን አካባቢ ማህበረሰብ ህይወት እንዳቃወሰው ነው። ከ9 ወር ልጅ እስከ 80 ዓመት አዛውንት ድረስ በዛ ግቢ ውስጥ ሞቶባቸዋል። እና ጠቤል አንተ ምድሉ ልስጥ። አይ ጥሩ ነው። የእስራኤል እንግዲህ እንዲህ አይነት ጥቃቶች ያው በታሪኳ ተታገሰው አንደኛ በቁጥር በጣም ትንሽ ናቸው እስራኤላውያን። ቀላል ቁጥር አይደለም። በሁለተኛው ዓለም ጦርነት ወቅት በናዚ ያለቀው እስራኤላዊ 6 ሚሊዮን እንዴ በጣም ከባድ ነው። ያ ደግሞ በዚህ ሐሰተኛ ትርክቶች አድገው ምን ብለው
እንደው ዝም ብሎ መግደል ብቻ ሳይሆን በጣም በጣም ግፍ የተሞላበት አሁን በሬዲዮ ለመናገር በሚያስቸግር መልኩ የሰው ልጅ ያለቀበት ታሪክ ነው ያለው እና እንደውም የበርሊን ውስጥ ጀርመን በርሊን ውስጥ የሚገኘውን የጁሽ ሚውዚየም የሚባል በጣም ትልቅ ነው ጀርመን ውስጥ ካሉ ትልቅ ሚውዚየሞች ምናልባት ግንባር ቀደሙ እሱ ነው ጁሽ ሚውዚየም በርሊን ያለውና እሱን ጎብኝቻለሁ እና ዳንኤል ሊበንስኪ የሚባል የአርኪቴክት ነው የሰራው ይሄ አሁን ኒውዮርክ ውስጥ የፈረሱትን ሁለቱን ኦሳማ ቢንላደን ያፈረሳቸውን ሁለቱን ትዊን ታወር ወይ መንትያ ህንጻዎች ዳግም የሰራው ማለት ነው ዳንኤል ሊበንስኪ ማለት እሱ በርሊን ውስጥ ያለውን ሚውዚየም የሰራ ነው ምን አይነት ሚውዚየም እንደሆነ መገመት ይቻላል ሁለት ትዊን ታወርን መልሶ የሰራው ሰው ነው የሰራው እና ጂው ነው ራሱ ዳንኤል ሊበንስኪ እና በጣም ትልቅ ግማሽ ቀን ነው የሚፈጀው ራሱ እዛው አንድ ሰው ከገባ ግማሽ ቀን ፈጅቶበት ነው የሚወጣው መጎብኘት እና ያንን በናዚ ያለቀውን አይሁዳዊ ቤተሰብ ስሜት ተጋርቶ ነው የሚወጣው ማንኛውም ሰው እዛው ከገባ ምክንያቱም እያንዳንዱ ፎቶ ምናምን አለ አብዛኛው ፎቶ አለ ቁልፋቸው ዕቃቸው የዛን ወቅት ሊቀደሉ ሲሉ የጻፏቸው ደብዳቤዎች ምኖች በየቦታው የወደቁት ተሰባሰቡ ጫማቸው ሁሉ ነገራቸው ተሰባስቦ ጨለማ ነው አንደርግራውንድ ነው ጨለማ ውስጥ ነው መብራት የሚታየው እነሱ ፎቶ ላይና የነሱ ንብረት ላይ ብቻ ነው ስለዚህ በዛች በእነሱ ፎቶና በእነሱ ንብረት ላይ በመታበራ ፋና ነው መሬቱን ምናየው ምንጓጓዘው እና አንድ ሰው በጣም ስሜቱን ተጋርቶ ነው የሚወጣው እነዚህ ሰዎች ምን ያህል ግፍ እንደደረሰባቸው ስለዚህ በዛ ምክንያት ቁጥራቸው ተመናምኖ ዛሬ ነው እንደውም እንደምንም አድጎ ከ7 እስከ 10 ሚሊዮን የሚገመት ህዝብ እስራኤላዊ በአለም ላይ ያለ ለዛው ከተለያየ አካባቢ ሰብስበዋቸው እና በዛ በሐማስ ጥቃት እንግዲህ 1200 ያህል ወጣቶች ህፃናት አረጋውያን በአንድ ቀን ውስጥ ሲያልቁባቸው በእነሱ ቁጥር በጣም 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 ብዙ ነው እንደው አንድም ሰው ሞት አይፈቀድም ግን በእነሱ ደግሞ ደረጃ ስታዩ ይሄ ሁሉ ግፍ የተፈጸመበት ህዝብ እንዲህ አይነት ደግሞ ንጹሃን ምንም ውስጥ የሌሉ በመዝናናት ላይ ያሉ ቤታቸው ውስጥ ያሉ በብዙ መልኩ ሰላማዊ የሆኑ ሰዎች ላይ ያ ጥቃት ሲደርስ በዛም በኩል ሊመጣ የሚችለውን ጥቃት ያውቀዋል ሐማስ ያው የሽብር ጥቃት ነው ሐማስ ያካሄደው ሽብር ነው ያካሄደው ስለዚህ ለዛ አካባቢ ውድመት በጣም በጣም ትልቁን ሚና የተጫወተው ሐማስ ነው ግን እንዳልሽው እነዚህ የሰርቫይቨርስ የተረፉት ሰዎች ከዛ ጥቃት አንዲት ቤተ እስራኤላዊትም እንደዚህ አግኝተናት እሷም ጓደኞቿን እዛ ያጣች ወይና ወጣት ናት ልክ አልነበረችም በቃ ጓደኞቿን ከነፎቶአቸውም ቦታውን እዛው የተገደሉበት የዳንስ ፌስቲቫሉ ቦታ ነው የዚህኛውም የኪቡትስ የቤተሰቦች ታሪክ እጅግ እጅግ የሚያሳዝን እንዳለ ነው የተቀመጠው ያ በችም እስራኤላውያን አንዱ የሚገርመው የቤት አሰራራቸው ጥንቃቄያቸው ምናቸው ይገርማል ግን ያንን ሁሉ አልፈው 2 ኪሎ ሜትር ርቀት ላይ ነው የነበርነው እንግዲህ ጋዛን ያየናት ነው በርቀት ያንን ጉብኝት ያደረግነውና የሰውየው ስሜት ከዛ አደጋ የተረፈው አጋጣሚ እዛ አካባቢ ባለመኖሩ ምክንያት ነው የተረፈው ቤተሰቦቹ ናቸው ያለቁት የሚያቃቸው እያንዳንዱ ሰው ያውቀዋል እዛ ጋር መንደር በቃ ቤተሰቦቹ ናቸው ለሱና በጣም አሳዛኝ ነው እና እያለቀሰ ደረቱን እየመታ ምን እያለ እንደውኛ በየቅፍ እያረግነው እንደው እንትን እያል ነው የወንድማዊነት ታዊነት ምናምን ስሜት እየገለጽንለት ነው ያስቆበኘው ግን ያው የሚወጣለት ሰው ሲያወራደድ ስለነዛ ታሪክ ምን እፍን ሲያደርገው ሳይሆን ሲያወጣለት ነው እያወጣ ለኛ ሪሊዝ እያደረገ ነበር በወቅቱ የነበረውና ብቻ እንዲህ አይነት ታሪካዊ ክስተቶች በጣም በሁሉም መስክ የተከሰቱት ያሳዝናሉ በዛ በኩልም የተከሰተው ያሳዝናል ይሄ እንግዲህ የሽብር ጥቃት ውጤት የሆነ ነውና እንደ ሐማስ አይነት አሸባሪዎች እንግዲህ ያው በያሉበት ሁሉም ተባብሮ
የአሸባሪዎችን ኃይል ወይም ደግሞ እንቅስቃሴያቸውን መክታት የሚቻል ከሆነ ልክ እስራኤል ባደገችበት ፍጥነት በሄደችበት ፍጥነት ሌላውም አካባቢ እንደዛ እንደሄድ አብሮ ቅድም እንዳልሽው አብሮ መብላት መጠጣት አብሮ ማደግ በኢኮኖሚ መበልጸግ በእርሻውም በቴክኖሎጂውም በሌሎችም ነገሮች የአካባቢው ላይ ያለው እድገት ያው እዚህ እስራኤል ላይ የምናየው እድገት ሌሎችም ላይ ሊጋባ ይችላል የሚል ነው። እንደውም እስራኤል አንዷ በጣም የሚለየው ነገር ሌሎች ማህበረሰቦች በኋላም ልንመጣበት እንችላለን እንዴት ያደጉ ማህበረሰቦች ሌሎች ከጂው ሃይማኖት ተከታይ ውጪ ያሉ እስራኤል ውስጥ የሚኖሩ እንዴት እንዳፈተለኩ እንዴት በእርሻ በግብርናው በሳይንሱ በሀብቱ የት እንደደረሱ ያየንበት አካባቢ ስለሆነ ከሁሉም በላይ ሰላም መረጋጋት የሰው ልጅን አምሮ እንዴት አድርጎ ቀርጾ ላይ እንደሚወጣ ያየንበት ታሪካዊ አጋጣሚ ነው። አዎ ከቴል አቪቭ ወጥተን ወደ እንደገና ከዚህ ከሰሜናዊው ጋዛ ደግሞ ወደ ከደቡባዊው እስራኤል ወደ ሰሜኑ የሄድንበት ርቀትን ታስታውሰዋለህ። በጣም ብዙ ሰዓት ነው የተጓዝነው። ጠባብ አትመስልም እስራኤል የሄድንበትን መንገድ ስናስተውለውና ሄደን መጀመሪያ ያገኘነው ቦታ እንግዲህ ለኢትዮጵያውያን በተለይ ለክርስቲያኑ ትልቅ ትርጉም ያለውና ከአንደበታችን የማይጠፋው አካባቢ እኛም በሀገራችንም አንድ ከተማ ስያሜዋን አግኝታ ያለችበት የናዝሬት ከተማ ናት። ናዝሬት ኢየሱስ ክርስቶስ እንግዲህ በመንፈስ ቅዱስ ለቅድስት ድንግል ማርያም እንደምትጸልል መልአኩ ቅዱስ ገብርኤል ያበሰረበት ቦታ ነው። በቤተሰቦቿ መኖሪያ ቤት ውስጥ ነው ይሄ ብስራት የደረሳት። መጽሐፍ ቅዱስ ላይ እንግዲህ በአመቱ በ6ኛው ወር መልአኩ ገብርኤል ሄዶ እንዳበሰራት ይሄም ከየትኛውም በክርስትና እምነት ውስጥ ያለ ሰው ከልጅነት እስከ እውቀቱ የሚማርበትና የሚያውቃቸው ታሪኮች ናቸው። ናዝሬት ያንን ከተማ የያዙት የቢዝነስ እንቅስቃሴ ያላት ግን ደግሞ ብዙም እንደምትባለው እድገቷ ወይም እኛ በምንጠብቃት ልክ አይደለችም ያየናት። እንደውም ከሌሎች ከተሞች ካየናቸው በመንገድም ካየናቸው ደርሰንም ደግሞ ካየናቸው ከቴል አቪቭም ከደቡባዊም እስራኤል ካየናቸው ቦታዎች እንዴት ነው ብለን ጥያቄ ልናነሳ በምንችልበት መልኩ መንገድ ላይ ሁሉ ሳይቀር ቆሻሻ ተጥሎ ነበር ስናይ ነበር። እንደውም ከጥቤ ጋር ቆሻሻ አለ እዚህ ጋር ቆሻሻ ማጠራቀሚያም አለ ቆሻሻም አለ ግን አይሸትም እየተባባልን ነበር የምንሄደውና ያቺ የተቀደሰች ታላቁን አምላክ ተፈጠረባት እንግዲህ በየትኛውም ታሪክ ሰው ተመራምሮ ሊያገኝ በማይችለው መልኩ አንዲት ሴት ልጅ በድንግልና ልትጸንስ እንደምትችል እግዚአብሔር ኃይሉን ያሳየባት ከተማ እና ተመርጣ ያቺ ሴት የተገኘችበት ከተማ እንደዛ ይሆናል ብለን ባንጠብቅም ግን ደግሞ ውስጡ ሲገባ ለኛ አይነቱ ለኢትዮጵያውያን አይነቱ ደግሞ ሰው የሆነ ድባብ ይፈጥራል ይወራል ሁሉ ከተማው ላይ ሲገባና ያ ቦታ ላይ ያንን የሺህ ዓመት ታሪክ ወደ ኋላ ተመልሰን ነው እንድናየው አሁን ቤተክርስቲያን ተሰርቶበታል። ከተለያዩ ሀገራት የማርያም ምስሎች ሀገራቱ የሚጠቀሙባቸው ምስሎች ተለጥፈዋል። ሀገራቱ በራሳቸው እየታመዩበትን መንገር ተመልክተናል። በጣም ነው ጥሩ ነው እሱ። የኢትዮጵያም ቤተክርስቲያን እዛ ያበረከተችው ምስል አለ። እነዛን ሁሉ አይተናል። በእርግጠኛንም አሁንም እሱም በካቶሊክ ቤተክርስቲያን ስር ነው ያለው። እንደውም በውስጡ የአምልኮ ስነ ስርዓት ነበር ስንደርስና ግን ናዝሬት ደግሞ ሌላ ናት። ከዛ ወተን ደግሞ ስናያት እንዴት አገኘህ አጥቤ? በተለይ ለኢትዮጵያውያን ልዩ ትርጓሜ ያላት ናት። በዓለም ሕዝብም እንደዛ ይሆናል። ኢትዮጵያውያን ከቅድስት ድንግል ማርያም ጋር ካላቸው የመንፈሳዊ ቁርኝት አንጻር የእሷ ወላጆች ቤት መልአኩ ገብርኤል ያበሰራት ቦታ ላይ ይሄ ነው ቦታው፣ እዚህ ጋር ነው ቤታቸው፣ እዚህ ጋር ነበር ማርያም የምትኖረው የሚለው ነገር እጅግ ለኢትዮጵያውያን በጣም ምክንያቱም በማርያም አምልኮት በማርያም ላይ ባለ እምነት ምክንያት በጣም ሰፊ ታሪክ አለ ኢትዮጵያ ውስጥ። ስለዚህ ያ ቦታ ልዩ ትርጓሜ ይሰጣል። ቅድም ያልሽው በጣም ያስገረመኝ አንዱ ማርያምን የተለያዩ ሀገራት በራሳቸው ሐሳቤ እንዴት ነው የሚያስቧት የሚለው ስዕል
የኢትዮጵያም አለ፣ የአንጎላ አለ፣ የደቡብ አፍሪካ አለ፣ የቻይና ማርያም አለች እና የብራዚል አለ፣ ኢንዶኔዥያ በጣም በሚገርም ሁኔታ ሁሉም በየራሱ አስተሳሰብ አእምሮ ውስጥ የተሳለበት እና ይሄ ዓለምን ቁጭ አድርገዋታል። የዓለምን አስተሳሰብ በእምነት በቅድስት ድንግል ማርያም የሚያመልኩ አገራትን አስተሳሰባቸውን አስቀምጠዋል። ምናልባት በኢትዮጵያ ምንድነው ትዝ ያለኝ እዛውን ጎንደር ደብረ ብርሃን ስላሴ የሚባል ቤተክርስቲያን አለ እና እዛ ፕሮፌሰር ሄንሪ ሉዊስ ጌትስ የሚባሉ የሃርቫርድ ዩኒቨርሲቲ ፕሮፌሰር ጥቁር ናቸው። አንድ ዶክሜንተሪ ፊልም ሰርተዋል ወንደርስ ኦፍ ዘ አፍሪካን ወርልድ የሚል እና ከደብረ ብርሃን ስላሴ ከጎንደር ተነስተው እስከ ደቡብ አፍሪካ እስከ ፖርት ኤልዛቤት ድረስ የሚሄድ የ9 ሰዓት ዶክሜንተሪ በጣም ረጅም ዶክሜንተሪ የሰሩ ናቸው እና እዛ ውስጥ ማርያምን የገረማቸው እሳቸው አንድ እዛ ዶክሜንተሪ ውስጥ ደብረ ብርሃን ስላሴ ውስጥ የምትታየው ቅድስት ድንግል ማርያም አበሾች እንዴት ሳልዋት የሚለው ነው እና የደብረ ብርሃን ስላሴ ውስጥ ያለችው ቅድስት ድንግል ማርያም ንቅሳት አላት። በዛው በአካባቢው ሰውተና በራሳቸው እሳቤ ስለዋታል እና መላእክት ለምሳሌ ዝናር ምናምን ታጥቀው መሳሪያ ይዘው ኢትዮጵያን ሲጠብቁ እዛ አካባቢ ባሉ በአርበኞች ኢትዮጵያ እንግዲህ 17ኛው መቶ ክፍለ ዘመን ስዕል ነው። በአጼ ዳዊት ከዛ በፊት በአዲያም ሰገድ ኢያሱ ዘመን የተጀመረ በአጼ ዳዊት በልጃቸው ያለቀ ነው እና ኢትዮጵያ ውስጥም ቢሆን ራሱ እንደ አንዳንድ አካባቢዎች ልዩነት አለ። አሁን እንዳልሽው እንደየአካባቢው አስተሳሰብ ቅድስት ድንግል ማርያምን እንደየዘመኑ በዛን ዘመን ምናልባት 17ኛው መቶ ክፍለ ዘመን ያው የዚህ ፖርቹጊዞቹ ስፓኒዮቹ ወጥተው ኢትዮጵያኖቹ የሃይማኖቱን ምኑን ያገር ቁጥጥሩን ያዙበት ጊዜ ስለነበረ በራሳቸው እሳቤ ሃይማኖታቸውን ቅድስት ድንግል ማርያምን ኢየሱስ ክርስቶስ ራሱ በኢትዮጵያ አምሳል መልክ ነው። እኛ እኮ ስናስበው ራሱ ጠይም እንደውም ሕማም የበዛበት ምናምን የሚለው መጽሐፍ ቅዱስ ላይ ያለው ራሳችን እንዲመስል ነጮቹ ደግሞ ራሳቸው እንዲመስል ከኛ ደግሞ ሌሎች ደግሞ ራሳቸው እንዲመስል ይሄ እንግዲህ ያው የእምነትን ልክ አሁን በኢትዮጵያውያን ዘንድ ማርያምን በጣም ስክነት ያላት የደርባባ ከነ ልብሷ እዛ ላይ ምስሏ ላይ እንደሚታየው ያላት መልክ ቁንጅናዋን ምኗን በቃ ኢትዮጵያውያን ሲያዩት ከእምነትና በሷ ላይ ካላቸው መተማመን ባሻገር የሆነ መንፈስንና ልብን የሚያሳርፍ ቁመና ሰጥተዋት ነው። ሌሎቹም ልክ እንደዛ አይነት መገለጫዎች አድርገውላታልና ሲገርመን ነበር እንዴ ኢንዶኔዥያ እንዴ ሜክሲኮ እያለን አየህ ቻይና በጣም የገረመን በዲሞክራቲክ ሪፐብሊክ ኮንጎና አንጎላ ጥቁር ነው ያደረጓት። ጥቁር አድርገዋታል። ለነሱ ቅርብ ናት። በቃ ሰው በየሀገሩ ቅርብ በሆነለት መልክ በአይነ ህሊናው ላይ በሳለው ቁንጅና በሳለው መልክ በሳለው ደርባባነት የእናትነትም ከዛ ደግሞ ከሴቶች ሁሉ የበላይ ነሽ ለሚለው የበላይነቷን ቁንጅናዋን መመረጧን ልዩ ነገሯን በሚያሳይ መልኩ ነው ኢትዮጵያም ያለው ሌሎቹ ሀገራትም ያን አድርገዋልና ሲገርመን ነበር። ኢትዮጵያ የታለ እያልን ስንፈልግ ነበር። መግቢያው ላይ ነው ያለው የመጀመሪያው የኢትዮጵያን ነው የተቀመጠው መግቢያው ላይና የሚገርም ነው እንግዲህ ናዝሬት እንግዲህ በናዝሬት አሁን የከተማ ስምም ኢትዮጵያ ውስጥ ብዙ ነገሮች ኢትዮጵያ ውስጥ ተደርገዋል ከኢየሩሳሌምና ከናዝሬት ጋር ተገናኝቶ ለምሳሌ ቅዱስ ላስታ ላሊበላ ውስጥ እኮ በቃ እስራኤልን እንደ ዳግማዊት ኢየሩሳሌም ይሆን ብሎ ነው የሰራውና በብዙ ነገሮች ሰያሜ ናዝሬት መንገድ እንደዚህ የሚሉ ኢየሱስ ክርስቶስ የሄደባቸው ማርያም የሄደችበት ማስታወሻ እንዲሆን አድርጎ ነው ዳግማዊት እስራኤልን ወደ ኢትዮጵያ ኢየሩሳሌም በማለት ያመጣው እና የናዝሬት ጉዳይ የሚገርም ነው። ዓለምን እዛ ጋር አምጥተው በቃ ለቱሪዝማቸው እንግዲህ የጂው ሃይማኖት ተከታዮች ነው እስራኤላውያን የኦርቶዶክስ አይደሉም። አዲስ ኪዳንን ገና ናቸው። ኢየሱስ ክርስቶስ ይመጣል ብለው ነው ብሉይ ላይ ነው ያሉት። ግን ማክበራቸው የማክበር
የሌላውን ታሪኩን ተቀብለው አገር ታሪክ ራሳቸው አገር ላይ አስቀምጠው የዓለም ሕዝብ ሁሉ እነሱ ጋር እንዲመጣ እንዲጎበኝ አብሯቸው ይመለከተኛል እንዲል ማድረግ መስቀል የሚሸጡልን ቅባ ቅዱስ የሚሸጡልን ሌሎች የሌላ ሃይማኖት ተከታዮች ናቸው እኮ ያቁታሉ ኢትዮጵያውያን ምን እንደሚፈልጉ እዛ ጋር አንቺንማ ሰላም በአማርኛ ኢየሩሳሌም ጋር ከሱ ጋር እንመጣለን ግን እቺ ስላነሳት ስንሄድ ምን እንደምንፈልግ ኢትዮጵያውያን ያውቃሉ ቅባ ቅዱስ ከዛ እጣን መስቀል እንደውም ስጦታ ሁሉ መስቀል ሰጡኝ ግን እነሱ ሌላ ናቸው የሸጡ ሌላ ሃይማኖታቸውም ሌላ ነው የዛን ቤተክርስቲያን ታሪክ ግን እርግጠኛ ነኝ የዛን አካባቢ ታሪክ ለምሳሌ ቀራንዮን ጎልጎታን ታሪኩን ልክ ከኛ እኩል ግን ይተነትኑታል አስጎብኛችን ጁሽ ነው ሲተነትንልን ነበር ግን ደግሞ የኔ የክርስትና አባቴ ሲለን የነበረው ቤተ እስራኤላዊ ነው ብርሃኑ ይባላል እያለ በጣም ቁጭት ውስጥ ነበር እንደውም ቀራንዮ ውስጥ ሆነን በቃ እሱ ትዛለኝ አይደለም ዴር ሱልጣን ውስጥ ትዛለኝ እዚህ በብዛት ይመጣ ነበር እያለ እና ቅርብ ናቸው ብዙዎቹ ያቁናል በቃ በደም የራሳቸው ያልሆነን ሃይማኖት ማወቅ ብቻ አይደለም ማክበር እንደገና ፕሪዘርቭ ማድረግ መጠበቅ ይሄ እኔ አይደለም ይሄ ከኔ ወገን አይደለም ብለው የሚያገሉ ሳይሆን የሱንም በአገራቸው ለዛም በአገራቸው እኮ ለዛም የቱሪዝም ሀብት እኮ ትልቅ የቱሪዝም መዳረሻ ነው የፈጠሩት እስራኤላውያን አንዱ ካስገረመኝ እና በጣም እንዳከብራቸው ያደረገኝ ሌላውን የማክበር ባህላቸው የመጠበቅ ባህላቸው እና እንደራሳቸው የሚያውቁበት የሚተርኩበት መንገድ ስግድ ላይ እንመጣለን የሌላውን የማክበራቸው ምሳሌ ቤተ እስራኤላውያን በየዓመቱ የሚያደርጉት ይሄ የስግድ ስነ ስርዓት ነው እሱ ታሪክ አለው ራሱን የቻለ ያን ታሪክ ነው ጠብቀውላቸው ፌስቲቫል ነው የሚመስለው በቃ ልክ የኢትዮጵያ ውስጥ የጥምቀት ወይ ደግሞ ሌላ በዓል ተደርጎ ሰዎች በቃ ከአደባባይ በዓልነቱ ከመንፈሳዊ ስርዓቱ ባሻገር ብዙ ሰዎች የሚገናኙበት የሚጫወቱበት ምን እንደሆነው ሁሉ የስግድ ስነ ስርዓትም ያን ፈጥሯል የሌላውን ጠብቀው ማቆየታቸው ቱሪዝም ደግሞ የቱሪዝም መስህብ አንዱ ነው እንግዲህ አስቢው ስግድ ላይ ኢትዮጵያውያን ቤተ እስራኤላውያን ናቸው እንግዲህ ትልቁ ተሳታፊዎች ወደ 170,000 አካባቢ 177,000 ይሄ ግዙፍ ቁጥር ነው እንግዲህ በአንድ አገር እና በእስራኤል ውስጥ የኢትዮጵያን ተጽዕኖ ነው የሚያሳየን ይሄ 177,000 ኢትዮጵያውያን ቤተ እስራኤላውያን ያሉበት አገር ነው ከነዚህ ውስጥ ደግሞ ትልልቅ ቦታ የደረሱ ያሁን በኢትዮጵያ የእስራኤል አምባሳደርን ጨምሮ ዶክተር አብርሃምን ጨምሮ በጣም ትልልቅ ከሳቸው በፊትም የነበሩ አምባሳደሮች አማርኛ የሚያወሩ እዚህ ተወልደው ያደጉ በእስራኤል የፖለቲካ ኢኮኖሚ ማህበራዊ ጉዳይ ላይ ትልልቅ ደረጃ የደረሱ በአመራርነት የደረሱ ከዛ ደግሞ በእስራኤል 120 መቀመጫ ያለው የእስራኤል ፓርላማ እዛ ውስጥ ኬኔሴት ውስጥ 3 ኢትዮጵያውያን 2 ሴቶች በጣም ኢነርጀቲክ የሆኑ የሚገርሙ ደግሞ ቦልዶ ነው የወጡ የሚታዩ ቦታ ያላቸው ዝም ብሎ የምክር ቤት አባላት አይደሉም ትልቅ የዓለም ትልቅ ተጽዕኖ ፈጣሪ እንደውም ምንድነው ያሉን እዚህ አንዳንድ በእስራኤላውያን ላይ ያልተገባ ንግግር ያደረጉ ሰዎችን ታሪክ ለአሜሪካ ይሄ ጂዊሽ ኢንስቲትዩት ሁሉ ያመለከቱ በጣም እንግዲህ ተጽዕኖ ቁጭት ያላቸው ኢትዮጵያን ቤተ እስራኤላውያን ናቸውና እነዚህ ያሉበት አገር ነውና እስራኤል ሌላኛው የኢትዮጵያ ግዛት እስከምትመስል ድረስ እነዚህ ሰዎች ስግድ የሚባለውን በዓል ሲያከብሩ መላው ኢየሩሳሌም አማርኛ ነበር የሚናገርባት እኛን ሁሉ ሲሆን እንኳን አደረሳችሁ ሲሉን ነበር ግን ወደ ስግድ ከሄደን ወደ ማጠቃለያው ስለምንሄድ ታሪኩ ከመስፋቱና ያየነውን አውርተን የቱን ትተን የቱን እናሳካ ማለታችን የተነሳ ቤተሰቦቻችን እዛ እንዳንረግጥባችሁ ግን ተያያዥ ነው ሂደታችን እንግዲህ ከናዝሬት በኋላ በቀጥታ የሄድነው ጥቤ ወደ ደቡባዊ ሰሜናዊ እስራኤል እና ለድሩዝ ማህበረሰብ የሚኖርበት ይሄኛው ደግሞ ሌላው የእስራኤላውያን
ውበት የሆነ ማህበረሰብ ነው። ወደ 14000 የሚጠጋ ነው የድሩዝ ማህበረሰብ። መነሻቸው ከግብጽ ነው። ድሩዝ ማህበረሰቡም እንግዲህ እምነታቸው እስልምና ይሁን እንጂ አክራሪነትን እንደማይከተሉ ነው ሲገልጹልን የነበረው። እስራኤላዊነትን ተቀብለው በእስራኤል የፖለቲካም የኢኮኖሚም የማህበራዊ ተሳትፎ ውስጥ ከፍተኛ ድርሻ ያላቸው ናቸው። በግብርና በጣም ዘመናዊ ናቸው። ሀብታም አካባቢ ነው የገነቡት። ተራራ ላይ ነው ያሉት። ያ ተራራ እንደውም ከበስተጀርባው ኤልያስ ከነብዩ ኤልያስ ከሞአብ ነቢያት ጋር የተዋጋበት ተራራ ነው። እሱን ተራራ በመጽሐፍ ቅዱስ ብዙሃን ክርስቲያን ማህበረሰብ የሚያውቀው ነው። እዛ አካባቢ ላይ የጣዖት አምልኮ ሲያመልኩ የነበሩ ከሞአብ ነቢያት ጋር ተዋግቶ ያሸነፈበት የእግዚአብሔርም እሳት የወረደበት የሚባለው ነው። እዛ ተራራ ጀርባ ላይ ነው ያሉት እነዚህ የድሩዝ ማህበረሰብ አባላት 14000 ናቸው። መነሻቸው ከግብጽ ነው። ይሄ ማህበረሰቡ በአንድነት እንዲሰበሰብ ደግሞ የተሰራው ግብጽ ውስጥ ያለ ላይብረሪ ውስጥ ነው። እዛ ያለ አስጎብኚ እንደነገረን ጥቤ አስገራሚው ነገር ግን የድሩዝ ማህበረሰብ እስራኤል ውስጥ ብቻ ሳይሆን ሶሪያ ውስጥም አለ። እንደውም እየተገደልን ነው፣ ከፍተኛ ችግር እየደረሰብን ነው በሚል በዓለም የዜና አውታር ላይም ይሰማሉ። እነሱን ለመከላከልም ደግሞ የእስራኤል መንግስት እዛ አካባቢ ላይ ግድያም ጭፍጨፋም እንዳይደረግባቸው እገዛ ሲያደርግም እናውቃለን። አሁን ያለው አዲሱ የሶሪያ አስተዳደር ደግሞ እነሱን እጠብቃለሁ የሚልም ቃል መግባቱ ይታወሳል። ይሄ ማህበረሰብ በእስራኤል ምክር ቤት ወይም ክኔሴት ውስጥ ልክ እንደ ኢትዮጵያ ቤተ እስራኤላውያን መቀመጫዎች አሏቸው። 2 ተወካዮች አሏቸው። ማህበረሰቡ ይወከላል። የማህበረሰቡ ጉዳይ ይነሳል። የመላው የእስራኤል ጉዳይ ደግሞ ሲበየን እንደ አንድ እስራኤላዊ አስተዋጽኦአቸው ወይም አበርክቷቸው ጉልህ ነው። አካባቢው በግብርና ነው የሚታወቀው። የአካባቢው ማህበረሰብ ባህል ደግሞ በአብዛኛው የእስልምና እምነት አስተምህሮ ላይ መሰረት ያደረገ እና በጣም በስነ ስርዓትና እሴቱን የእስልምና እምነትን እሴትና ስነ ስርዓት የሚጠብቅ ማህበረሰብ ነው። የራሳቸው የሆኑ አመራሮች ወይም ቀደምት አባቶች አሏቸው። በእነሱ አማካይነት ማህበረሰቡ ይመራል። 14000 ቢሆኑም ከሌላ ማህበረሰብ ጋር መጋባትና መዋለድ አይችሉም። ከተጋቡ ከድሩዝ ማህበረሰብ ይወጡና ሌላ አካባቢ ይሄዳሉ። መተዳደሪያቸው እርሻ ነው። በዛ አካባቢም የተመገብነው ደግሞ በጣም ፍሬሽ ምግብና እኛም ሀገር ያለን እስከሚመስለን ድረስ የስንዴ ቂንጬ ሁሉ ነበር ስንበላ ነበረውና በጣም የረጋ ማህበረሰብ ግን ሀብት ደረጃቸው ተራራ ላይ እንደሚኖር ማህበረሰብ አይደለም። ቤቶቻቸው፣ መኪናዎቻቸው ዘመናዊ፣ የእርሻ ስራቸው ደግሞ የተስፋፋ ነበርና እዛም ደግሞ ኢትዮጵያ መጥቶ የሚያውቅ አንድ የድሩዝ ማህበረሰብ አግኝተናል። አዎ በጣም የገረመኝ እሱ የሁለታችን ነው የሚገርመን። ወዲያው እኔና አንቺ ነበር ያገኘነውና እሱ አንድ ቲሸርት ይዞ መጥቶ ነበር፣ ቢጫ ቲሸርት እና እዛ ቲሸርት ላይ የተጻፈው የጎንደር ዩኒቨርሲቲ ቲሸርት ነውና በኋላ ሲነግረን የዛሬ 10 ዓመት ጎንደር ሄጄ ነበረ እና እዛ ተሳትፌ ነበር፣ ይሄን ቲሸርት ማስታወሻ ሰጥተውኛል አለ። አዲስ ቲሸርት ነው። የገረመኝ 10 ዓመት ሙሉ እንዴት ነው በክብር ያስቀመጠው? እነሱ ይመጣሉ ብሎ መቼም አስበው አይደለም። እኛ እዛ ጋር ከኢትዮጵያ ሰዎች ይመጣሉ ብሎ አስበው አይደለም። ግን ደግሞ እንደው የዛሬ 10 ዓመት ያስቀመጠውን እኛ ስንመጣ ከቦታው ላይ አግኝቶ ይዞ መምጣቱና ይሄው ከኛ ጋር ፎቶ የተነሳበት እንዴት አድርጎ አስቀመጠው? ጭንቅላቴ ውስጥ በቃ ስራ የሆነብኝ እሱ ነው። እንዴት የዛሬ 10 ዓመት ያስቀመጥኩትን ነገር የሆነ ሰው ከሆነ ወይ ብራዚል ሄጄ መጥቼ ከብራዚል የሆነ ሰው ሲመጣ የዛሬ 10 ዓመት አስበን እንዴት ይሆናል? እና ያንን አውጥቶ ያሳየን እንደ ቅርስ፣ እንደ ትልቅ ቅርስ ያስቀመጠበት የጎንደር ዩኒቨርሲቲ ቲሸርት አሳይቶናል። ይሄ ወዲያው ምን ፈጠረ? የበለጠ ግንኙነታችንን ኢትዮጵያ ውስጥ እንደነበረ እስከ ጎንደር ድረስ ሄዶ ዛም የተሸለመውን እንዲህ ሲያመጣ ቤተሰባዊ ነገሩ በጣም ጨመረ። ማህበረሰቡን በደንብ እንድናውቀው የበለጠ ደግሞ ግብርና የዓለም ሕዝብ መበልጸጊያ ማደጊያ የኢኮኖሚ ትልቅ መሰረት እንደሚሆን ያሳዩበት 14000 ሰው ትንሽ ነው በቁጥር ተራራ ላይ ያለ በጣም እንግዲህ እኛ ተራራን እኛ የምናየው ለእርሻ ማይመች ለምናምን የምንለው ቦታ ላይ ግን
እስራኤል ውስጥ የትኛውም ቦታ እጅግ ምርታማ የሚሆንበት እንደሆነ ያሳዩበት በግብርና እንደዛ አይነት የተንቀባረረ ታላቅ ኑሮ የሚኖሩበት የሚነዱት መኪና ቤታቸው በቃ ላይፍ የሰው ልጅ እንዴት ተረጋግቶ መኖር እንደሚችል ሌላ እኮ የመጣለት ፈንድ መጥቶ ገንዘብ ተሰጥቶት ምን ተብሎ ወይ በሙስና በምናምን አይደለም ግብርና ሰርቶ በግብርና አምርቶ ለአውሮፓ ገበያ አቅርቦ ሰርቶ ግን የተንቀባረረ ኑሮ እንዴት እንደሚኖሩ ተራራ ላይ እያዩት አገሩን የኖሩበት አስገራሚ ታሪክ ሆኖ ነው። እሱን አይተን ወርደን እንግዲህ እዛው ደቡባዊ እስራኤል ከኮሬብ ወይም እነሱ ካርሜል የሚሉትን ተራራ አልፈን የሄድንበት ቦታ ለሊባኖስ 10 ኪሎ ሜትር ርቀት ላይ እንግዲህ በሁለት አቅጣጫ እስራኤል በሰሜንም በደቡብም በኩል ያለባትን ጥቃት እየመከትኩ ነው የምትልባቸው አካባቢዎች ላይ ነው የተገኘነው። ቀድመን የሰሜኑን አንስተናል። ለጋዛ 2 ኪሎ ሜትር ርቀት ላይ በምትገኘው ኪቡትስ ነበረን። እዛ የኦክቶበር 7ቱን ሰለባዎች አይተናል። አሁን ደግሞ ዋናውን የእስራኤል እኛ ስናየው እንግዲህ አንጎል የሚባለውን የደህንነት መስሪያ ቤቱን እንዴት አድርጎ ካስማ ሆኖ የደገፈ ተቋም እንዳለ ያየንበት ነው። ከዚህ ውስጥ ለሀገር ብሔራዊ ጥቅም መስራት ምንኛ መታደል መሆኑን ያየንበት ነው። እኛ ምን እንማራለን የሚለውንም እናነሳበታለን። እዛ አካባቢ ስንሄድ ይሄም ተራራማ አካባቢ ነው። ተመልሰን አዳራችን ወደ ኢየሩሳሌም ስለነበር እንግዲህ ፍጥነት ቢኖረውም አካባቢው ላይ ስንደርስ ወደ 9 ሰዓት 10 ሰዓት አካባቢ ይሆናል። የተገኘንበት ተቋም አልማ ሪሰርች ኢንስቲትዩት ይባላል። እዛ አልማ ሪሰርች ኢንስቲትዩት ውስጥ ሰዎች ሊያስቡት የሚችለው እንግዲህ ወይ በጤና ወይ በግብርና ወይ በቴክኖሎጂ ጥናትና ምርምር እየተደረገ እነዛ ጥናትና ምርምሮች ለማስተማሪያነት የሚውሉ ወይም እንደ ጆርናል ታትመው ወጥተው ወይም በዌብሳይቶች ላይ ወጥተው መማሪያ የሚሆኑና በዩኒቨርሲቲዎች የሚበተኑ ሊመስል ይችላል። ያገኙን ዶክተር እንግዲህ ወደ 40ዎቹ አጋማሽ ላይ የሚገኙ ገና ናት። በሂብሮ ዩኒቨርሲቲ የፒኤችዲ ተማሪ ናት። ሙሉ ስሟን እንግዲህ እዚህ ጋር ለመጥራት እንዳላሳስተው በመፍራት ነው። ብቻ እዛ ቦታ ላይ ያገኘችን ገባን። በቀጥታ ትልቅ ስክሪን ነው የጠበቀን። እኛ ስክሪኑ ላይ ነው አፍጥጠን የተቀመጥነው። ያ አካባቢ እንግዲህ በዛን ቀንኛ ስንገኝ ራሱ የተኩስ ድምጽ ይሰማ ነበር። ሊባኖስ ጋዛ ላይም በተመሳሳይ ስንሄድ የተኩስ ድምጽ ነበርና ምንም አይመስለን አልመሰላቸውም። እነሱ ሰማችሁ ስንል እኔ እንጃ ነው ያሉን እንደውም እዛ ጋር ያገኘናቸው ሰዎችና በዛው ጥረት መሃል ግን እስራኤል እንዴት አድርጋ ከዛ ከቀጠናው ላይ ካለባት ከበባ ፈልቅቃ መውጣት አለባት፣ እንዴት አድርጋ መመከት አለባት፣ እንዴት አድርጋ ነው ደህንነቷን በንቃት የምትከታተለው የሚለው ነገር ታይቶበታል። ጠቤ ያ ተቋም እንግዲህ በጣም ትልቅ ተቋም ነው ያስጎበኙን። ምክንያቱም እንዳልሽው የእስራኤል የውጭም የውስጥም ጉዳይ ጥናት ተደርጎ ጥንቃቄ የሚደረግበት ለመንግስት ትልቅ ግብዓት የሚሆን የብሔራዊ አንድነታቸውን ጥቅማቸውን የሚከበርበት የእስራኤል ሕዝብ ደህንነት በጥናት በምርምር የሚቀርብበት ቦታ ነው እና እሱንም ጉድ ብዬ ነው ያየሁት። በቃ እያንዳንዱ ነገር በቴክኖሎጂ በጣም የረቀቀ ነው። ዓለምን የሚቆጣጠሩበት ነው። የት ሀገር ምን እንዳለ ስጋቶቹ ምን እንደሚሰራ ምን እያደረገ እንደሆነ በጎረቤት ሀገሮች ሌሎችም ሀገሮች በእስራኤል ደህንነት ላይ በእስራኤል ሕዝብ ሕይወት ላይ ሊፈጥሩ የሚችሉትን እንቅስቃሴ ደህንነትን እንዴት መቆጣጠር እንደሚቻል ማን ምን እንደሆነ እያንዳንዱን እንቅስቃሴ ያሸባሪውን የምን የሚሉትን የእያንዳንዱን ሀገር ሁኔታ ከነ ካታር ጀምሮ ያለውን ሁኔታ በደንብ ትንትን አድርጎ የሚያቀርብ እና በጣም የሚያስቀና እንደዚህ አይነት ምርምር እየተደረገ ለመንግስት የሚቀርብበት ተቋም በጣም ሚስጥራዊ ተቋም ነው። በእርግጥ ግን ደግሞ ለኛ ክፍት ሆኖ እንድናየው የተደረገ ነው። ሁሉንም መናገር አይቻልም። እዛ ያየነውን ግን በጣም በቃ ለሀገሪቱ ደህንነት ለሀገሪቱ እንቅስቃሴ እስራኤል የምትባለው ሀገር ምድሯን፣ ሰማያዋን፣ አካባቢዋን እንዴት መጠበቅ እንደሚችሉ ያየንበት ጥናት ምርምር የእስራኤል ፈጣሪዎች የእስራኤል አእምሮ ያላቸው ሰዎች እንዴት አድርገው የሀገራቸውን እያንዳንዷን ነጥብ ቦታ
መቆጣጠር እንደሚችሉ ደህንነቱን መቆጣጠር እንደሚችሉ የሚሰሩበት የሚቀመሩበት ቦታ ነውና ያንን ቦታ ማየት በራሱ ትልቅ መታደል ነው። ማንም ሰው ሊያዩ ይችላል። በፍጹም እኛም የምንማርባቸው ካልናቸው ከግብርናው ከሀገር ፍቅር ከብሔራዊ ጥቅም ከማስከበር አንዱን አክብሮ የመሄድ የቂመኝነት ነገር የማይታይባቸው ዜጎች እንዲፈጠሩ ከተሰራበት መንገድ ባሻገር ይሄ ተቋም ለኛም ሀገር ትልቅ ትምህርት የሚሰጥ ነው። እኛም በአፍሪካ ቀንድ ላይ እንደመገኘታችን ድንበር ተሻጋሪ ወንዝ እንደመኖራችን ድንበር የምንጋራቸው ሀገራት እንደመኖራቸው እና የቀይ ባህር ፖለቲካ ላይም ደግሞ ተዋንያን እንደሆነች ሀገር ለኛም ለብሔራዊ ጥቅሟ ለቀጣይ ሀገራዊ እድገቷ ለሀገረ መንግስት መጽናቷ እና ስጋት ሊሆኑ የሚችሉ ነገሮች እንደሚተነተን ተቋም በኖረን ካለንም ብናቀው የሚል ነው። በጣም ቁጭት የፈጠረብን መስራት ካለብን ልክ ግብርናው ላይ ምኑ ላይ እንደምንሰራው ጎን ለጎን እኮ እነሱ የሀገራቸውንና የህዝባቸውን ደህንነት አስጠብቀው ስለመጡ ነው። ህዝብና ሀገር ደህና ስለሆነ ነው። እዛም ደህንነት ላይ ዳር ድንበርን ሉዓላዊነትን የሚረዳ ተቋማት እና የሚያስረዳ እና ለቀጣይ መከላከል ራስን ዝግጁ ሊያደርግ የሚያስችሉ ትጥቆችን በሐሳብ በእውቀት ሊያበለጽጉ የሚችሉ ተቋማት እንደሚያስፈልጉን ያየንበት ነበርና ትልቅ ተቋም ነው። ምን ያህል ሀገራቸውን እየጠበቁና ምን ያህል ከቀጣይ ስጋት ሊከላከሉ ዝግጁ መሆናቸውን ያየንበት ነው። እንግዲህ ዋናዋ የጉዟችን ማጠቃለያና በመጽሐፍ ቅዱስ በመዝሙረ ዳዊት ኢየሩሳሌም ወይ ብረሳሽ ቀኝ ትርሳኝ ተብላ የተጻፈላት በጣም እስራኤላውያን የሚዘምሩት መዝሙር ተብሎ የሚገለጽበት ቦታ ላይ ነው የተገኘ ነው። ከነዚህ ጉዟችን ሌላ የጉዟችን ማጠቃለያ የነበረችው ቅድስቲቱ የምትባለው ኢየሩሳሌም ላይ ስንገኝ ለኛ ለኢትዮጵያውያን እና ደግሞ ብዙ ታሪኮችን አይተን መተን አሁን ደግሞ ማሳረጊያው ላይ እንደደረሰ ባለሙያ ያየናቸው ነገሮች የሚያስደምሙ ነበሩ። ያየናቸው ነገሮች ብለን ዝም ብለን ከምንገልጽ አንደኛው ታሪካቸውን የሚያቆዩበት መንገድ፣ ታሪካቸውን ሲያቆዩ ቂመኝነትን የማያወርሱበት ይሄ ትልቅ መማሪያ ነው። ቂመኝነትን የማያወርሱበት መንገድ፣ በቀለኝነት የሌለበትን መንገድ አይተናል። አንዱ ምንድነው እዛ እስራኤል ውስጥ 20% አረብ ነው ብለናል። እስራኤላዊ አረብ ቢሆንም በአረብ ወይም ደግሞ በፍልስጤም አማካይነት አረብ ናቸው ተብሎ በተለዩ ወይም በሚገለጹ ጂኦግራፊያቸውም ወደዛ ቅርብ የሆነ አካባቢ ላይ በተፈጠረ ጥቃት 1200 ዜጎች አጥተዋል። የታገቱባቸው አሉ። እስካሁን በብዙ ጥያቄ ውስጥ እንግዲህ 4 አስከሬን ቀርቷል ይመለስልን የሚሉ ጥያቄዎች ያልተቋጩበት ድርጊት እንኳን ተከናውነው አንተን መሳይ ወገን ነው እኔን ያጠቃኝ ብሎ ጥቃት የሚፈጽም አንድም አይሁዳዊ የለም። እስራኤል ውስጥ አብሮ በጋራ ነው እየኖሩ ያሉት። ቂመኝነት የለም። ያ ሁሉ ወደ 6 ሚሊዮን የሚጠጋ ዜጋቸው በአውሮፓ ተጨፍጭፎ አሁንም አይሁዳውያን ወይም እስራኤላውያን በተለያየ አውሮፓ ሀገር ይሰራሉ፣ እሴት ይጨምራሉ ለየሀገራቱ። ቂመኝነት የለባቸውም፣ ግን ታሪካቸውን አቆይተዋል። ሙዚየማቸው ውስጥ ታዳጊዎች፣ ተማሪዎች፣ ወታደሮች በየቀኑ ይጎበኙታል። ልክ እንደ እንግዳ ይማሩበታል። ያ ታሪክ እንዳይደገም እንዲሰሩ፣ ያ ታሪክ እንዳይደገም እንዲጠነክሩ ትልቅ ተሞክሮ ይሰጣቸዋልና ኢየሩሳሌምን እንዴት አገኘሃት አንተስ? ኢየሩሳሌም ያው እንዳልሽው ነው ለኢትዮጵያውያን ትልቅ ስም ነው። ያው በልጅነታችን ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም 40 ይሸበራል ኢየሩሳሌም የሚባል አለ። ለአጼ ቴዎድሮስ የተገጠመ ነው። አጼ ቴዎድሮስ እንግዲህ እስራኤል የምትባል ሀገር ከመመስረቷ በፊት እስራኤል እንድትመሰረት የዚህ ኢትዮጵያ ውስጥ ሆነው በሩቅ ያሰቡ ሰው ናቸው፣ ንጉስ ናቸውና የእስራኤል ምስረታ እንደ ሀገር እንድትመጣ ምክንያቱም እሳቸው ከሚከተሉት እምነት አንፃር ያቺ ሀገር እንድትመጣላቸው ይፈልጉ ነበርና 40 ቀን ገባለሁ እስራኤልን ለመመስረት ማለት ነው 40 ቀን ገባለሁ ስለሚሉ 40 ይሸበራል ኢየሩሳሌም የሚባለውን የግጥም በውስጣችን ስለነበር በአጋጣሚ ደግሞ ያችን ቦታም በአፈ ታሪክ የምትባልዋን ቦታ
ማየታችን በምሽትም ቢሆን እሱም 40 የምትሸበረውን ቦታ አይተናል። ከዛ ውጪ እንግዲህ የመጀመሪያ የጀመርነው ፓርላማውን የእስራኤልን ፓርላማ በማየት ነው እና የእስራኤል ፓርላማ እንግዲህ ተከፋፍቶልን ገብተን ሙሉ በሙሉ ጎበኘን። ከዚያም 2 ቤተ እስራኤላውያን ኢትዮጵያውያን ሴቶች በጣም ጠንካራ፣ ሁለቱም በተለያየ ፓርቲ ውስጥ ነው ያሉት። አንደኛዋ በተቃውሞ አንደኛዋ ደግሞ አሁን በገዢው ፓርቲ በኔታንያሁ ውስጥ ያሉ ናቸው። በተለይ ዶክተር ጸጋ የሚባሉት በጣም ጠንካራ ሴቶች አገራቸው ኢትዮጵያን ያው አገራችን ኢትዮጵያ ነው የሚሉት በጣም የሚወዱ ስለ ኢትዮጵያም ተናግረው ማበቁ በጣም በአማርኛ በእስራኤል ፓርላማ ውስጥ በአማርኛ ነው ያወራነው። አማርኛቸው ጥርት ያለ በ16 ዓመታቸው ነው ከጎንደር የሄዱት። የእስራኤል ኤምባሲ ውስጥ ማነው በእስራኤል ፓርላማ ውስጥ በአማርኛ ውይይት ያደረግን ሰዎች ነንና በጣም ይሄ ራሱ ከሀገሬ የወጣው እንዳይመስለኝ አድርጓል። ከኢትዮጵያን ጋር ስለ ኢትዮጵያ አንቺም የጠየቅሻቸው ጥያቄዎች አሉ። ስለ ኢትዮጵያ ያብራሩበት ከኢትዮጵያ ጎን መሆናቸው ኢትዮጵያዊነታቸው አብሯቸው እንደሚኖር ወኔ እንዳላቸው ኢትዮጵያዊነት ወኔ አብሯቸው እንዳለ እነዚህ የፓርላማ አባላት 2 ጠንካራ ሴቶች ያው ጋዜጠኞች የነበሩ ሁለቱም ከራሳችን ሙያ ጋር በእጅጉ የተገናኙ። ስለዚህ በእነሱ የተሟሸ ጉብኝት ነው ወደ ዋናው እስራኤል የመጣ ነው። ወደ ዴር ሱልጣን የመጣ ነው። እንግዲህ ወደዛ ስንመጣ ከዴር ሱልጣን ስር ወደ በኋላ እንመጣበታለን። ዴር ሱልጣን የኢየሱስ ክርስቶስ የተሰቀለበት ቀራንዮና ጎልጎታን ማየት እንግዲህ የዚህ ሁሉ የዓለም ክርስቲያን እምነት ያ ቦታ እንግዲህ ለሰው ልጅ ክብር ልዕልና ሲል ጌታ የተሰቀለበት የተቀበረበት ዳግም የተነሳበት ቦታ ላይ መገኘት በራሱ የሚሰጠው መንፈሳዊ ልዕልና መንፈሳዊ እርካታው በጣም በጣም ትልቅ ነው። እንደ አንድ ሰው በቃ ሁሉም ሰው ማየት ያለበት ሁሉም ሰው እና ያንን ስላየን በእውነት የእስራኤል ኤምባሲና የእስራኤል የውጭ ጉዳይ ሚኒስቴርን በጣም በጣም አድርገን እናመሰግናለን። ከዛ ውጪ ዴር ሱልጣን የሚባለው ገዳም አለ። እንግዲህ ያ ገዳም በ3000 ዓመቱ ነው። ንግስተ አዜብ ወይም ማክዳ ወደ ኢየሩሳሌም ጥበብን ለመሻት ጥበብን ፍለጋ ወደ ጠቢቡ ሰለሞን ዘንድ ከሄደች በኋላ ለክብሯ ሲባል የተሰጣት ቦታ ነው ያ ቦታ እና ሰፊ ግዛት ነው። ነገር ግን በታሪክ ሂደት ውስጥ በተለይም ደግሞ በኦቶማን ቱርኮች ዘመን ያንን የፍልስጤምን አካባቢ ቱርኮች በሚያስተዳድሩበት ዘመን ጀምሮ ግብፃውያን እየገቡበት በኋላም ደግሞ ቆይተው የኛ ነው ወደሚል ሄደው ብዙ ክርክር ጭቅጭቅ ለረጅም ዘመናት ሲካሄድበት የነበረ ነው። ከፊሉን ግብፃውያን ይዘውታል። ነገር ግን ያው ታሪኩ የሚታወቀው ለ3000 ዘመን ኢትዮጵያ ውስጥ ሲነገር ሲጻፍበት የነበረ ነው። እነሱ አሁን ከእስራኤል መንግስት እንዳገኘነው መረጃ ከኦቶማን ቱርኮች ዘመን በነበረ ካርታ የዛን ጊዜ እንግዲህ እሱ ራሱ የሚገርም እኮ ነው የዛን ግብጾች ምን ይኖሩበት እንደነበር። ነገር ግን ከዛ በፊት የነበረው ከዛ በፊት ኢትዮጵያውያን ከዛ በፊት የያዙት ቦታ ነው። አሁንም አለ። ግን ልማት እንዳይካሄድበት የተለያዩ ቱሪዝም ስራዎች በጣም እንዳይሰራበት ይሄ ክርክር ዋጋ እያስከፈለ ነው ያለው። ለዚህ ደግሞ እዛም ያሉትን የኢትዮጵያን አምባሳደር አንቺም ስጠይቂያቸው ነበረ። እሳቸውም እንደነገሩን የፓርላማ አባላቶቹም እንደነገሩን ከሆነ ችግሩ በጣም ገዝፎ የሚታየው ከኢትዮጵያ በኩል ነው። ከኢትዮጵያ በኩል ለዚህ ይሄን ጉዳይ ብሎ የያዘው ከቤተ ክህነትም ከመንግስትም በኩል ለዚህ ጉዳይ በጣም ትኩረት የዴር ሱልጣን ገዳም ጉዳይ ትኩረት ያለ መስጠት ነገር አለ እና የእስራኤል መንግስት አይደለም ሊከራከር የሚችለው። ምክንያቱም እስራኤል ራሱን የቻለ መንግስት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያዋ መሆን አለባት። ይህንን ትልቅ አጀንዳ ማድረግ አለባት። አባቶች በዚህ ቀን ከሌት መናገር አለባቸው፣ መጨቅጨቅ አለባቸው፣ ማስረዳት አለባቸው። ብዙ
ዋጋ መክፈል አለባቸው ለዴር ሱልጣን። እዛ ያሉ ቀዳማውያን በብዙ ችግሮች ውስጥ ነው ያሉት በግብፃውያን ተጽዕኖ። እኛ እንደውም እሱን አልፈን ሲገባ የግብፃውያኑ ያው ዴር ሱልጣን የኛ ነውና መግቢያ ክፈሉ ሲለን እንዴ ደግሞ ለግብጽ እንክፈል ካልከፈላችሁ አትገቡም እኮ ነው ያለው። በር ላይ ቁጭ ብለዋል። እና አንደኛው ችግር ቤተሰቦቻችን እንዲረዱት አሁን ዴር ሱልጣን ሲባል መተላለፊያው እነዚህ የግብጽ ኮፕቲክ ቤተክርስቲያን ላይ ያሉ ቀሳውስት የሚሆኑ እንግዲህ እዛ ውስጥ ያሉ የእምነቱ አባቶች ወይም ጎብኛቸውም ጭምር ተላልፎ የሚገባው በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ በሆነ ቦታ ላይ ነው። የዚህ ይዞታ ጉዳይ እንግዲህ በፍርድ ቤት ክርክር ሁሉ ሲደረግበት ወደ ፍርድ ቤት ከእስራኤል ፓርላማ ወይም ክኔሴቱ ወደ ፍርድ ቤት ሁሉ ገብቶ እስራኤል ፓርላማ ላይ ያሉ ቤተ እስራኤላውያን በጣም ነው ጥያቄ የሚያነሱት። አሁን ያሉትን አምባሳደር ዶክተር አብርሃምን ጨምሮ ብዙዎች ይህን ጥያቄ ያነሳሉና ይሄ እንዳገላለጹ የስታትስ ኮ ወይም ደግሞ ቀድሞ ባለበት የመጽናት ነገር ነው ክርክሩን አጽንቶት ያለውና ግብፃውያኑ ደግሞ አሁን ይባስ ብሎ ከዚህ ቀደም እንደውም ጥቃት ሁሉ ሲያደርሱ ነበር እዛ ባሉ መነኮሳት ላይና በየጊዜው እንደሱ አይነት ችግሮች አሉ። እንደውም ትንሽ የሚከላከሉት በአካባቢ ያሉ ቤተ እስራኤላውያን ናቸው። የኛ ቅርስ ነው ብለው የእምነቱ ተከታይ ላይሆኑ ይችላሉ እኮ ግን የነሱ ነው የኛ ነው በቃ የኢትዮጵያውያን መገለጫ የኢትዮጵያውያን የሚገኙበት ነው ብለው ነው የሚከላከሉትና በጣም በሚያሳዝን መልኩ ያ የዴር ሱልጣን ገዳም ቤቶቹ ወይም ያለው ቤት አርጅቷል። እድሳት እንዳይደረግለት ደግሞ በማን ይታደስ ክርክር ኢትዮጵያ ካደረገች ይዞታዋል ይጸና ነው ግብጽ ካደረገች። ስለዚህ ምን ተወስኗል በእስራኤል ምክር ቤት የእስራኤል መንግስት እድሳት እንዲያደርግለትና እድሳት ተደርጎለት ነበርም ግን ያን በቂ አይደለም። መብራት የለውም። መተላለፊያው ይዞታው ስላልጸና አሁንም በዛው ጋር ነው የሚተላለፉትና ግን ደግሞ በዛ ጋር ሲተላለፉ ገንዘብ ሰጣችሁ ነው የምታልፉት አይሉም እዛ ያሉ አባቶች። ወደዛ ስንሄድ እንደውም ቀስ ብሎ ተነስቶ ነው ካልሰጣችሁ አትገቡም ማለት አንሰጥም ብለን ወጣን። የሚያሳዝን ሆኖ እሱ በታየበት ደግሞ የኪዳነ ምሕረት ቤተክርስቲያን ደግሞ አለ መጽናኛ ሊሆን የሚችል ትልቅ ስራ የሚሰራበት በጣም ብዙ ይዞታዎችና ሀብቶችም አሏት ቤተክርስቲያን። የኪዳነ ምሕረትማ እጅግ አስገራሚ ነው። ምንድነው እንግዲህ አስገራሚ ከሚያደርገው ነገር አንደኛ እዛ እንደተገለጸልን እንደዛች አይነት ቤተክርስቲያን ውበትን የታደለ ግርማ ሞገስ ያላት የኢትዮጵያ ቤተክርስቲያን ናት። በእስራኤል ውስጥ በጣም በሚያምር መልኩ የተሰራችው እና እቺ ቤተክርስቲያን የተሰራችው እንግዲህ ከአጼ ዮሐንስ ጀምሮ ነው። አጼ ዮሐንስ ኢየሩሳሌም ለሚኖሩ ገዳማውያን ምናልባት የግብፃውያን ተጽዕኖ እየገፋ ሲሄድ ሌላ መጠባበቂያም ከማበጀት አንጻር ገንዘብ ልከው ወርቅ ሀብት ልከው የተጀመረች ቤተክርስቲያን ናት። ከዛ እሳቸው ደግሞ ከደርቡሽ ጋር ባደረጉት ጦርነት መተማ ላይ ይሰዋሉ። ከዛ በእሳቸው ምትክ ደግሞ የመጡት አጼ ዮሐንስ የጀመሩትን የኢየሩሳሌም ኪዳነ ምሕረት ቤተክርስቲያንን በማስጨረስ ረገድ እንግዲህ የመሪዎች ቅብብሎሽ የሚታይበት በጣም በሚገርም ሁኔታ ቅብብሎሽ የሚታይበት ከዛ ደግሞ ከምኒልክ በኋላ የመጡት አጼ ኃይለ ሥላሴ ደግሞ የበለጠ ያሳመሩበት ታሪክ ያለበት ነው። ከዛ ውጪ እዛ ኪዳነ ምሕረት ዙሪያ ያሉት ኪነ ህንጻዎች በጣም በጣም የሚገርሙ ለምሳሌ እቴጌ ጣይቱ ያሰሩት ህንጻ አለ ኢየሩሳሌም ውስጥ ዛሬም ድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሩሳሌም እየተከራየ ገቢ የሚያገኙበት መተዳደሪያ ይሆን። እንግዲህ በጣም የሚገርም እዛ ድረስ ገንዘብ አልሄዱም። እሳቸው ሳይሄዱ እነዚህ መሪዎች እኮ አልሄዱም ከአጼ ኃይለ ሥላሴ በስተቀር ሌሎቹ አልሄዱም። ሳይሄዱ ግን ኢየሩሳሌም ላሉ መነኮሳት አማንያት ያንን የሰሩ ናቸው። ከነሱ ባሻገርም በጣም ደግሞ ስሜቴን የነካው የታላቁ ደራሲ የሐዲስ ዓለማየሁ ባልተቤት የነበሩት ወይዘሮ ክበበ ፀሐይ የእሳቸው ወላጆች ቤት ወይዘሮ አማረች ዋለሉ የሚባሉ የእሳቸው አያት እንግዲህ አጼ ደራሲ ሐዲስ ዓለማየሁ የተዳሩበት ቤት ነው።
አዲስ አለማየሁ በእስራኤል የኢትዮጵያ አምባሳደር ሆነው ሄደው ነበር። ከዛም ነው እንግዲህ ወይዘሮ ከበዛ እዛው እስራኤል ኢየሩሳሌም ነው የተወለዱት፣ እዛው ነው ያደጉት። በዛው አጋጣሚ ተዋወቁና ጋብቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ጋብቻ ይፈጽማሉ። ከዛ እንግዲህ ሐዲስ በጋብቻ የተሞሸሩበት የወጡበት ቤት ነው። ያ ቤት ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው፣ ተሰጥቶ ማለት ነው። ወይዘሮ አማረች ዋለሉ ሰጥተው ዛሬ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለግላል እየተከራየ። ከዛ ውጪ በጣም የሚገርሙ የተለያዩ ሰዎች ታላላቅ ሰዎች ለምሳሌ ፒያኒስቷ እማሆይ ጽጌ ማርያም ሚኖሩበት የነበረ ከ60 ዓመት በላይ ሚኖሩ የነበሩበት እሳቸው እንግዲህ የፒያኖ ሙዚቃ ሊቅ የነበሩ ናቸው። በዓለም ላይ ጠቢብ የነበሩ ናቸው። አንድም ሳንቲም ከፒያኖ ከሚያገኙት ገቢ አልወሰዱም። በሙሉ ለኢየሩሳሌም አብያተ ክርስቲያናት ገቢ ነው ሽያጩ ያደረጉት። እና እንግዲህ ዜማዎቻቸው ዓለማዊ ሊመስሉ ይችላሉ፣ ነገር ግን ታሪካዊና መንፈሳዊ ናቸው። ለምሳሌ ደጃዳሪው መንገደኛ የተሰኘው እሳቸው ከቤታቸው ወጥተው በ19 ዓመታቸው ወደ ላሊበላ፣ ወደ ጎጃም፣ ጎንደር፣ ትግራይ ምናምን በገዳማት እየሄዱ በምንኩስና ዓለም በቃ የተሰወሩበት ጊዜ ነበር። ያንን ጉዞ ነው ደጃዳሪው መንገደኛ ብለው በፒያኖ የተጫወቱ በጣም ድንቅ ፒያኖ ሙዚቃ ነው። ከንቲባ ገብሩ የሚል ዜማም አላቸው። አባታቸው የመጀመሪያ ጎንደር ከንቲባ የነበሩ የተማሩ ኢትዮጵያዊ የእሳቸውን ታሪክ እንደዚህ ብዙ ታሪኮችን የተጫወቱባቸው የፒያኖ ያውም የተማሩት ጀርመን ውስጥ ነው፣ ኦስትሪያ ውስጥ ነው የተማሩት። በፋሺስት ጣሊያ ወረራ ወቅት አርበኝት የነበሩ ናቸው። በፋሺስት ተማርከው ዚናራ የሚባል የደሴት ከተማ እዛ እንዲኖሩ የተደረጉ ናቸው። ከዛ በኋላ የኢትዮጵያን ሙዚቃ ያሳደጉ እንደገና ኢየሩሳሌም ሄደው ገዳም ውስጥ 60 ዓመት የኖሩባትን ቤት አየን። በጣም በጣም ደስ ይላል። በጣም መንፈስ የሚያረካ ነው። ታላላቅ ኢትዮጵያውያን መሪዎች ለምሳሌ የአፄ ኃይለ ሥላሴ ባልተቤት እቴጌ መነን እዛ ለ5 ዓመታት ነበሩ። በፋሺስት ኢትዮጵያ በምትወረርበት ጊዜ አፄ ኃይለ ሥላሴ ወደ ለንደን ባስ ሄዱ፣ እሳቸው ወደ ኢየሩሳሌም ነው ሄዱት። ኢየሩሳሌም የሄዱበት ምክንያት ጸሎት ለማድረግ ኢትዮጵያ ከፋሺዝም ወረራ መከራ እንድትወጣ ለመጸለይ ነው ሄዱት። አፄ ኃይለ ሥላሴ ደግሞ ዓለማዊውን ትግል ለመታገል ነው መንፈሳዊ እና መጨረሻ ላይ መንፈሳዊውም ዓለማዊውም ያሸነፈበት። እንደውም ደጃዝማች ከበደ ተሰማ የታሪክ ማስታወሻ የሚል መጽሐፍ አላቸው። እሳቸውም የተሰደዱት ወደ ኢየሩሳሌም ነበር። ደጃዝማች ከበደ ተሰማና ምን ይላሉ? ዴር ሱልጣን በጣሊያኖች ወረሱት። የዛን ጊዜ የኢትዮጵያ ንብረት ስለሆነ ኢትዮጵያ ስለያዙ እዚህ አዲስ አበባን ስለያዙ ኢየሩሳሌምም ያለው ንብረት ኢትዮጵያ በየሀገሩ ያላትን ወሰዱ እና የኢትዮጵያን ሰንደቅ ዓላማ አውርደው የነሱን ባንዲራ ሰቀሉ ይላሉ። እና አንድ አባገሪማ የሚባሉ በጣም አዝነው እሳቸውም ከቴጌ ጋር ሱባኤ ገቡ 5 ዓመት። ከዋልድባ በእግር የመጡ ደግሞ አሉ። ኢየሩሳሌም ብዙዋን በእግር ነበር የሚገባው ለዚሁ ለፋሺዝም ወረራ ለመጸለይ እዛ ገብተው 5 ዓመት ሙሉ ኪዳነ ምሕረት ጸልየው ከዛ ኢትዮጵያ ነጻ ስትወጣ ሰንደቅ ዓላማቸውን የወረደችዋን ሰንደቅ ዓላማ እንደገና ሰቅለዋት ወደ ሀገራቸው እቴጌ መጥተው በስለታቸው መሰረት ስለታቸው አንዱ ምንድነው የዋልድባ ገዳም መርዳት አባቶች ስለመጡ፣ ከዛ ሁለተኛው ደግሞ የአክሱም ጽዮን አሁን ያለችዋን ትልቋን እሷን እንደገና የመስራት እና የተለያዩ አብያተ ክርስቲያናትን የመደገፍ ስራ የሰሩበት የጸሎትም ኢትዮጵያውያን ፋሺዝምን ለመጣል በጸሎት ድል ያደረጉበት ኢየሩሳሌም ዋው እንዴት ይረሳል? ኢየሩሳሌም በትክክል የሚገርመው አጼ ምኒልክ እንግዲህ ወርቅና ብራቸውን አውጥተው ማለት የሀገሪቷን ንብረት ሀብት ሰጥተው ያሰሩት እንጂ እሳቸውም እቴጌ ጣይቱም ኢየሩሳሌምን አላዩም፣ አልጎበኙም። የሚገርመው በጣም ግን ደግሞ እቺ የተስፋይቱ ምድር የምትባለው እስራኤል
ከርቀት ያዩት አይደል እስራኤላውያን ማርና ወተት የምታፈልቀው ብለው ሲሄዱባት የነበረው ልክ እንደዛ አይነት የተስፋ ምድርነቷን ማሳያ ናትና የኢትዮጵያ ቤተክርስቲያን ወደ 7 የሚጠጉ ሀብቶች ህንጻዎች አሏት ታከራያለች በራሷ ትተዳደራለች እዛ ያለው ቤተክርስቲያን ማለት ነው የዴር ሱልጣን ገዳም ጉዳይም የገንዘብ ችግር አይደለም ገንዘብ አተናል ማሳደሻ አተናል ሳይሆን የባለ ይዞታነት መብታችን አልተረጋገጠም የሚል ስለሆነ እሱ ላይ መስራት ትልቁ የቤት ስራ ሆኖ ነው እንግዲህ እስካሁን ድረስ የቀጠለው በሂደት ምን ይመጣልን እናያለን በዋነኝነት እንግዲህ የጉዟችን ማጠቃለያ ላይ ነን በእርግጥ ማጠቃለያው ላይ በሀገር ብሔራዊ ጥቅም ዳር ድንበር ለማስከበር የህዝብ አንድነት እንዴት አድርገን ማጽናት አለብን ሚዲያዎቻችን ምን መማር አለባቸው እኛንም ጨምሮ የሚለውን እንደ ማጠቃለያ እናያለን ግን በመሃል ስናነሳ የነበረው አጓጊው የስግድ በዓል የቤተ እስራኤላውያን ውበት መገለጫ ለእስራኤላውያን ደግሞ ባለቻቸው ጥቂት ቁጥር ብዛህነት አላቸው ብዛህነት በቁጥር ብቻ የሚገለጥ አይደለም እንደ ትንሽ ሆኖ እንኳን ውበትን ገልጠው የሚወጡበት መንገድ የሚያስገርም ነው ልክ ድሩዝን እንዳየነው አረብ ማህበረሰቡን እንዳየነው ቤተ እስራኤላውያን ልዩ ጌጥ ናቸው በብዙ ከተሞች ላይ ይኖራሉ ግን እንደ ኢየሩሳሌም ደግሞ ቁጥራቸው አይበዛም በመንገድ ላይ አማርኛ የሚያወራ ወይ ደግሞ እኛን መሳይ ሰው ማየት አይቀርም ስንታይ አማርኛ ትችላለ ወይ አማርኛ ምናምን ከተባለ ያው በተኮላተፈም እዛ ያደገው ከሆነ ደግሞ ብዙም በማይሰማ አማርኛ ግን ደግሞ እዛ ከዚህ ደግሞ አድጎ ሄደው ደግሞ በሚያስገርም ትክክለኛ አማርኛ የጎንደር አማርኛ ያዋራሉና ግን ሀገራቸው መወደዳቸው ሀገራቸውን መጠበቃቸው በብሔራዊ ውትድርና ወይም የብሔራዊ አገልግሎት እየሰጡ ሀገራቸውን የሚጠብቁ እንደውም በዚህ በኦክቶበር 7ቱ ጥቃት የመጀመሪያውን የመከላከል እርምጃ የወሰደ የእስራኤል ሰራዊት ውስጥ ወይም አይዲኤፍ ውስጥ ያለ ቤተ እስራኤላዊ ነው ቤንያሚን ኔታንያሁም ወደ አሜሪካ ይዘውት ሁሉ የሄዱ ናቸው በዚህኛው ጦርነትም በጣም ብዙ ቤተ እስራኤላውያን ለሀገራቸው ወይም ሀገራችን ላሏት ምድራቸው እስራኤል እየተጋደሉ ነውና ይሄ የስግድ በዓል እንግዲህ የመጣበት መንገድ የሚያስገርም ነው ካለን ሰዓት አንፃር አጠር አድርጌ ላንሳና ጥቤ ጨምረ ግን ምን እንማራለን የሚለውን አንተ ማጠቃለያ ትሰጥልኛለህ እንግዲህ ቤተ እስራኤላውያን ይህንን እምነታቸውን ከ2500 ዓመት በላይ በኢትዮጵያ ውስጥ ጠብቀው መኖራቸው እሱ በጣም የሚገርም ነው ባህላቸውን ታሪካቸውን ሃይማኖታቸውን የጠበቁበት እዛም ሄደው ደግሞ በጣም ጠንካሮች የሆኑበት የወጡበት ኢየሩሳሌም በቃ የኢትዮጵያ እስከሚመስለን ድረስ የወጣን ከሀገር እስከማይመስለን ድረስ የቆየንበት የነሱ እዛ መኖር ነውና በጣም ብዙ የኢትዮጵያ ማህበረሰብ ያለበት ነው ከዛ ውጪ ሬዲዮ ጣቢያ ካን የሚባለውን የአማርኛ ሬዲዮ ጣቢያ በተለያዩ ቋንቋዎች እስራኤል አንዱ አስገራሚ ነገሯ በተለያዩ ቋንቋዎች እዛ ለሚኖሩ ለአዲስ መጤዎች ሁሉ የፕሮግራም ይሰራሉ እና አንዱና ትልቅ ተጽዕኖ ፈጣሪው የአማርኛ ሬዲዮ ነው እኛም ቃለ መጠይቅ የተደረግንበት ያየነው የጎበኘነው እና በጣም ልጆቹ በሙሉ አማርኛ የሚያወሩ ከጎንደር የሄዱ ልጆች ምናቃቸው የሚመስሉን ልጆች ናቸው እና ያ ሬዲዮ ጣቢያ ለማህበረሰቡ ከኢትዮጵያ ለመጣው ስለ ኢትዮጵያ ጉዳይ ነው አብዛኛውን ዜና ትንታኔና ማህበራዊ ኢኮኖሚያዊ ጉዳዮችን የሚሰሩትና እሱን መጎብኘታችን ከማህበረሰቡ ታሪኩ ማንነቱን እንዳይረሳ የተደረገበት አጠቃላይ የእስራኤል በሚዲያው በዚህ በሕክምናው በፖለቲካው በማህበራዊ በእርሻው በመኑ የሄደችበት ጉዞ ህዝቧን በማሰባሰቧ ወደ አንድነት የሀገር እሳቤ በማምጣቷ በሀገሯ ህዝብ ዘንድ ሰላም በማጽናቷ ሰላም ምታጣው ከሌሎች በሚመጣባት ግፊት እንጂ በራሷ ዜጎች ግን ለሀገራቸው ሁሉም አሁን የቴ ልጆች አይቻቸው ነበር መሳሪያ ታጥቀው ምን ብለው ግን ሀገራቸው የሚጠብቁ ናቸው እዛ እና በሙሉ ምናያቸው ወጣቶች ናቸው መሳሪያ ታጥቀዋል ኖርማል ነው ግን አገርን የሚጠብቀው ወጣት ገና 10ዎች ውስጥ ያሉ ልጆች ኃላፊነት ተሰጥቷቸዋል እንደውም የፓርላማ አባል
ዶክተር ጸጋይ ያሉን በ13 ዓመታቸው ልጆች እንትን ይሰራላቸዋል ፌስቲቫል እንደ ትልቅ ልደት አሁን ሰው ሆኑ አሁን 13 ዓመቱ ላይ ኃላፊነት ከ13 ዓመታቸው ጀምሮ ስለሚሰጣቸው ይሄ ልጅ አስተዳደጎቻችን ላይ ሁሉ ልንማርበት የሚገባ ኃላፊነት እየሰጠን እንዲያድጉ እንደገና ደግሞ ይሄ ብሔራዊ አገልግሎት ናሽናል ሰርቪስ ለሀገራቸው በውትድርናው ይሰለጥናሉ ራሳቸው እንዲጠብቁ ያደርጋሉ ህይወታቸው ከዛ በኋላ አይደለም ለቤተሰባቸው ለራሳቸው ለሀገር ለእስራኤል ለምትባለው እንዲቆሙ ኃላፊነት የሚሰጣቸው እና ከዚህ ብዙ እንወስዳለን እኛ በልዩ ልዩ በብሔር ቋቶስ በሰፈር በመናምን የተከፋፈልነው ነገር የሀገራችንን ጉዳይ እንዳያዳክምብን አንድነት ምን ያህል ጠቃሚ መሆኑን እስራኤል አሳይታን ስለመጣች በጣም በጣም አመሰግናቸዋለሁ ይህንን እድል ለፈጠሩልን ለእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር በጣም ጥቤ እንግዲህ ሌሎች ተከታታይ ጉብኝቶች ካሉ በሌሎች ሀገራትም እንደዚህ የምንማርባቸውን ይዘቶች ይዘን እንቀርባለን ለዛሬ እንግዲህ ቆይታ ያደረግነው ከእስራኤል ምን እንማራለን ብቻ ሳይሆን ያለንንስ እንዴት አድርገን ተጠቅመን ይቺ ነባርን የ3000 ዘመን ታሪክ ያላትን ኢትዮጵያን እናስቀጥላለን የሚል መማሪያም ነው የወሰድነው አሃዱ መድረክ ይህንን ይመስል ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን ከቀሪ አሃዱ ፕሮግራሞች ጋር መልካም ቀን የኢትዮጵያ ድምጽ